ከዛ ልክ መኪናው ላይ መሬት እያለሁ ና አለኝ ና አለና ግባ መኪና ውስጥ አለኝ። ደጋግሞ እያሉኝ ያሉት ባለ አደራው ነው። የእርሶን ቪዲዮ ነው ያገኘሁት መልእክተኛው ላይ ነው። እና ምናልባት አላውቅም እነዚህ ሰዎች አንድ ናቸው ወይ የተለያዩ ናቸው የሚለውን እኔ አላውቅም። እሱ ፊቱ ወደ ውጪ ነው ሞባይሉን ብቻ ወደ እኔ እንዲገተው በቃ ያዳምጠኛል እንዴ ፕሮፊት ነው የሚያየው። ይሄን ሁሉ ገንዘብ እርሶ መልሰው ሲያስገቡ በዚህ መሃል በአካል ተገናኝተዋል በድጋሚ? አሁንም እሱ ስታየው ሰውየው ፊት ለፊት አንድም ሰው አየ ነው የሚለው ከኋላ ጀርባውን ብቻ ነው የሚያሳየው። ሃሎ አቤት ጤና ይስጥልኝ። ሰላም ነው አለን እግዚአብሔር ይመስገን ሁሉ ሰላም አለን። ባላደራው እንዴት ነህ? ሁሉ ሰላም? ሰላም ጤና ይስጥልን የተከበራችሁ የዮሃ ሚዲያ ቤተሰቦች እንደምን ሰንብታችኋል? በዮሃ ሚዲያ የተለያዩ ቤተሰባዊ ማህበራዊ ያልተነኩን ያልተዳሰሱ ታሪኮችን ወደ እናንተ ወደ ተከበራችሁ ተመልካቾች እንደምናደርስ ይታወቃል። ዛሬም በአንድ ታሪክ ተገናኝተናል። በስራዬ አጋጣሚ መላው ኢትዮጵያን ዞር ያለው ብል ማጋነን አይሆንም። ሆኖም መቼም ሰው ከችግር አያመልጥምና እኔም ከባድ ችግር ላይ ወደኩኝ። በማህበራዊ ሚዲያ በእርዳታ የሚታወቀው ግለሰብ መጥቶ ቀርጾ ታሪኬን አስተላለፈ። ከዛ በኋላ ግን ጉድ አደረገኝ ይላሉ የዛሬ ተረኛ ባለ ታሪካችን። ምንድነው የተፈጠረው? ምንድነው የሆነው የሚለውን ከራሳችሁ አንደበት እንድትከታተሉት ጋብዛችኋለሁ። በዮሃ ሚዲያ የሚቀርብ ታሪክ ካላችሁና እኛን ማግኘት ከፈለጋችሁ ደውሉ። የመረጃ ክፍል ባለሙያዎች ሀሳባችሁን ተቀብለው ከኛ ጋር ያገናኟችኋል። እኔ አለምሰገድ ታደሰ ነኝ። አብራችሁን ቆዩ። ቅንድቦ ለፊቶ ማማር ትልቅ አስተዋጽኦ እንዳለው ያውቃሉ? እንግዲያውስ ስለ ኦምብሬ ፓውደር እንንገሮ። ኦምብሬ ፓውደር የቅንድብ ስራ ሲሆን አንድ ጊዜ ከተሰራ በኋላ ለ3 ዓመታት እንዳማረቦት ይቆያሉ። በየጧቱ እየተነሱ ቅንድቦን መኳኳል ሳያስፈልገው ኦምብሬ ፓውደርን አንድ ጊዜ ተሰርተው እንዳማረቦና ከእንቅልፎ እንደነቁ መውጣት ይችላሉ። ኦምብሬ ፓውደርን ለመሰራት አትላስ አካባቢ ራካን ሞል ሁለተኛ ፎቅ ላይ በሚገኘው ኤክሰለንት ስቱዲዮና አካዳሚ በአካል በመገኘት አሊያም በስልክ ቁጥር 0970170000 ላይ በመደወል ቀጠሮ መያዝ ይችላሉ። ኤክሰለንት ስቱዲዮና አካዳሚ። ይህ ላንተ ላንቺ ወይም ለርሶ የሚሆን ትክክለኛ መልእክት ነው። ምን አይነት የስሜት ለውጦችን እያስተናገዳችሁ ነው? የድብርት፣ የጭንቀት፣ ከሰው ጋር ያለ መግባባት ወይንስ ባለፈ ታሪኳችሁ ላይ ተከስቶ በነበረው ችግር ዛሬ እንደ አዲስ እያዘናችሁ ነው? ልብ በሉ፣ እያንዳንዱ የስሜት ለውጦች ይታከማሉ በስነ ልቦና ባለሙያዎች አማካኝነት። ስለዚህ የሚፈጠርባችሁን ማንኛውንም አይነት የስነ ልቦና ችግር ለባለሙያዎች በማማከር መፍትሄ ማግኘት ይችላሉ። በቅድመና ድህረ ጋብቻ፣ ከሱስ ከወሲብ ጋር በተያያዙ ችግሮች፣ በግል ጉዳይ፣ በድብርት በጭንቀት ውስጥ ካላችሁ፣ ሰዎች አይረዱኝም፣ እኔም ሰዎችን መረዳት አልችልም፣ ከሰዎች ጋር ዝም ላለ ጊዜ መቆየት አልችልም፣ ባለፈው ህይወቴ ላይ በተከሰተው ችግር ዛሬም እንደ አዲስ እያሰብኩት እየተጎዳው እየታመምኩ ነው፣ በትዳሬ በቤተሰብ ጉዳይም መግባባት አቅቶኛል፣ ከልጆቼ ጋር በተለይ ልግባባ አልቻልኩኝም፣ ለልጆቼ የባለሙያ እገዛ ያስፈልጋል እምትሉ ከሆነ በሀገር ውስጥም ከሀገር ውጭም ያላችሁ ኢትዮጵያውያን ልትደውሉልን ትችላላችሁ። ባለሙያዎቻችንን እዚህ በአካል በመገኘት አሊያም በኦንላይን መጠቀም ትችላላችሁ። በ0928 444 222 ላይ ደውሉልን። እንዴት ነዎት? ሰላም እግዚአብሔር ይመስገን። እንኳን ደህና መጡ። ጌታ አመሰግናለሁ። ታሪኮትን ሊያጋሩን ሊያካፍሉን ስለመጡ እኔ በተመልካች ስም አመሰግኖታለሁ። ማን ልበል እንተዋወቅ? ታምሩ ዳለችው እባላለሁ። እሺ አቶ ታምሩ ዛሬ በእርግጥ ወደዚህ የመጡበት አንድ ጉዳይ ይዘው ነው ወደዚህ የመጡበት። ከዛ በፊት ግን እንደው ትንሽ ስለርሶ ለኔም ለተመልካቾችም በደንብ አስተዋውቁኝ። ስለ ውልደት እድገቶት ንገሩኝ። እኔ ውልዴ ምን እዚህ አዲስ አበባ ልጅ ነኝ። ፖፑላሬ 0 ተወለድኩት እዚህ ጨርቆስ እና ከዛ ተወለድኩኝ። ስኖር አባቴ ሻሸመኔ ይዞኝ ሄደ። እዚህ ሽመልስ ሀብቴም ተምሬያለሁ። ሻሸመኔ አጼ ናኦድ ትምህርት ቤትም ተምሬያለሁ። እና ትምህርቴ እስከ 9-10 ላይ አቆምኩና አባቴ ወደዚህ እናቴ ጋር መጣሁ። ከዛ ስሰራ አንድ አጎት አለኝ ህንፃ ኮንስትራክሽን አስገባኝ። ብዙ ፕሮጀክቶች ኢትዮጵያ ሙሉ በሙሉ አይቻለሁ። የአንገረብን ድልድይ ደቡብ ጎንደር አብርሃ ጅራ ላይ እኔ ነው የሰራሁት። 108 ሜትር ድልድይ ፎርማን ሆኜ ነው እሱን የሚሰራሁት።
በሳት ቆላይ የበረሃ ትንኝ ነድፎ ሰውነቴን ሁሉ አበላሽቶታል። 79 ኪሎ ነበርኩ፣ 80 ነበርኩ። ሰውነቴ አሁን ተመልሷል። ሰሞኑን ዘመድ ምንም እያበላየ አሁን እዛ ሶማሌ ክልል የነበርኩበት ወረቀት ሁሉ አለኝ። ያው ሙስጠፌ ቢሮ የቤተ መንግስት መግቢያዬ ነው። ከዛ ያለሁኝ አዲጋ ላይ ሄድኩኝ። አዲጋ ላይ ሄጄ እየሰራው ያለሁኝ ይሄው ሶማሌ ክልል የነበርኩበት ነው። ጀነራል ፎርማ ይላል ማለት ትችላለህ። እሺ አሁን ስንት ዓመተ ምህረት ላይ ነው ይሄ? አሁን 2008 14 ዓመት ሆኖታል። ከዛ ጀምሮ በሽተኛ ነኝ እኔ። እስካሁን 4 ዓመቴ አሁን አራተኛ የገባ ስራ የሚባል ሰርቼ አላውቅም። አሁን ከዛ ስመጣ አዲስ አበባ መጣሁና እዚህ መከኒሳ አካባቢ አንድ ሀብታም ቤት ሰርቪስ ሰጠኝ። እሱን ስሰራ ቀን 6 ሰዓት ላይ ጣለኝ፣ ወደኩ። ያነሱኝና ጤና ጣቢያ ወስዶኛል። ጤና ጣቢያ ወስደውኝ ጤና ጣቢያ ለዘውዲቱ ይጽፋል። ደሜና ሽንቴ ሰገራዬ ምን ሲታይ ይሄማ የበረሃ ተርብ ነው የነደፈ ኃይለኛ ተርብ ነው። ስለዚህ መድኃኒት እንሰጥሃለን፣ ይሄ መድኃኒት ተከታተለው፣ በቃ ሌላ ነገር የለም አሉና ሄድኩ። ከዛም በኋላ አይ ጸበል ጀምር ተባልኩ። እዚህ እስጢፋኖስ ተጠመቅ ነበር። ከእስጢፋኖስ እንደገና እነሳና ቦሌ መድኃኔዓለም ዕጣ ይወጣልኝና የቦሌ መድኃኔዓለም የዮሐንስና የመድኃኔዓለም እዛ ጸበል የተጠመቅኩ እያለሁ እመጣለሁ። እዛ ጓደኞቼ ያሉኝ የድሮ ጓደኞቼ ደላሎችም አሉ ምኖችም አሉ። እነሱ ጋር ሲሰሩ ከነሱ እየተካፈልኩ እበላለሁ። ትንሽ ምግብ ከበላሁ በኋላ በቃ እንደዚህ እንዳለው እንቅልፍ ይዞኝልም ይላል። አሁን ይሄ ባላደራው ያየኛል። ቤተሰብ የለውትም እንዴ እርሶ? አለኝ። አሁን ቤተሰብ በትኛለሁ። ትዳሬ ነው ምን ላብላት ወደ አገሯ ሄደች፣ ለቀምት ሄደች። መቼ ነው ይሄ ነው? ይሄ አሁን ባለፈው 2 ዓመት ሆኖታል እሷ ከሄደች። መቼ ነበር እሱ ያገቡት? እኔ ቆይቻለሁ። አንድ ሚስት አግብቼ ነበረ። ከዛ ያለሁኝ እሷ ጎንደሬ ነበረች። እሷም ጥላኝ ሄደች። ወደ ሀገር ይገባለሁ አለች። እንግባ ብትለኝ እኔም እምቢ አልኳት። እሷ ሄዳ ሀገሯ ገባች። እኔ እዚህ ቀረሁ። እችን እንደገና አሁን ለቀምት ስሄድ ቲቲሲ ኮሌጅ እችን ልጅ አገኘኋት፣ አንደኛዋ ልጅ። አሁን ከእሷ ስኖር አሁን እዚህ አምጥቼ ምን ላብላት? ልጅ አልወለዱም? አንድ ሴት ልጅ ወልጃለሁ። ከየትኛዋ? ከዚች ከለቀምቷ። ከሁለተኛዋ? አዎ። ከሌላማ በየሀገሩ ልጅ አለዎት? አለኝ፣ ወልጃለሁ። ያገኟቸዋል? አዎ፣ አንዳንዱ ይጠይቀኛል። አንድ ከኖሄር ከጋምቤላ ከኖሄር ጥቁር ወልጃለሁ። እሺ፣ አንድ እሺ። እስቲ ልቁጠርልዎት፣ እኔ ንገሩኝ። ከለቀምት አንድ፣ ለቀምት አንድ፣ አሁን ቼም ጨርሷል። ባህር ዳር አንድ፣ ማነች ጎዴ 3፣ እንደገና ጎዴ ሻሸመኔ አንድ አለች። ሻሸመኔ 4፣ እንደገና አሁንም እንትን አለች ጎንደር 5። እነዚህ ናቸው በቃ ያሉት። በቃ 5 ልጆች ብቻ ነው ያሉት? አዎ፣ ከዚህ 5 ነው ያሉት። እነሱን ካልሲም ገዝቼላቸው አላውቅም። በረሃ ለበረሃ ነው የምንከራተተው። አዎ። አይ እኔ እኮ ግርም ያለኝ ምን መሰሎት፣ ምን ለምንድን ነው የተረጋጋ ህይወት መኖር ያልቻሉት? እኔ አሁን አንድ እንትን አስታወሱኝ እኮ ነው። አንድ ቀልድ ትዝ አላለዎትም? አራርቃችሁ ለዱ ሲባል ድሮ በኢትዮጵያ ቴሌቪዥን የምናየው ነበረው አይደል? አይናችን ላይ አራርቃችሁ ለዱ ሲባሉ አንዱ እኔ በጣም አራርቄ ነው የወለድኩት፣ አንድ ጎንደር አንድ አስመራ ያለ ሰው ነበርና አይሚን እኔ አሁን ይሄ እንደው ቀልዱ ትዝ አለኝ ነገሩን እንጂ ማለት ምንድነው እስቲ እንደው ባውቀው ደስ ይለኛል። ምክንያቱም ይሄ የእርሶ ታሪክ ብቻ አይደለም፣ ሌሎች ሰዎችም እንደዚህ ያደርጋሉ። በተለይ ፊልድ ላይ ያሉ ሰዎች የተረጋጋ ነገር አይኖራቸውም። ብዛት ምን ልኛል መሰለህ፣ ብዛት እኔ ወደዚህ ትዳሬ እንዳልይዝ ያደረገኝ በቃ እንሄድኛል፣ በረሃ ነው የምሄደው። አዲስ አበባ ተረጋግቼ አልሰራም። እዚህ ደህና ስሰራ ቆይቼ ደህና ያለሁ ብዙ ነገር ሳስብ መልሶ ይዘውኝ ሄደ። በቃ ብዛት ህይወቴ ያለው በበረሃ ላይ ነው። ኢትዮጵያ ሙሉ በሙሉ አይቻታለሁ። ያልረገጥኳት ሀገር የለም እኮ እንትን ነው አይቻልም ማለት ያንን። አሁን ለምሳሌ አንድ የመጀመሪያ አንዷን ሚስቶትን ከነዚህ ሁሉ አንዷን ይዘው መዞር አይቻልም? አይ አይቻልም፣ ይከብዳል። ሴቶች አስቸጋሪ ናቸው፣ በጣም ይከብዳል።
እዛ ደግሞ ካምፕ ስትገባ የግል የሰብ ቤት እሱን ሞክሬ ነበር አንዴ አልሆነልኝም። በቃ ምን ያህል ጊዜ እየቆዩ ነው የሚለያዩት? አመት 3 አመት 2 አመት ነው። እድሜያቸው ምናምን ያውቃሉ አሁን የልጆቹን? እኔ ብዙ ትኩረት አልሰጠሁትም፣ ግን አውቃለሁ። የድሬዳዋንም አውቃለሁ። አሁን የድሬዳዋን ሄጄ ባለፈው ጠይቄያለሁ። ጠይቀዋል? አዎ ለጋሃቡር ነው ያለችው፣ ሶማሌ ነች። እሺ አሁን ሄድኩኝ ለጋሃቡር ሄጄ በዚህ ጅጅጋ ስሰራ ሄጄ ለጋሃቡር ጠየኳት። የልጅ አየሁ፣ ልጄንም አየኋት። ዋና የልጅ አይተዋል? አዎ ደስ ይላል። እሷ ብቻ ናት በቃ። እና እቺ ለቀምቷ ነች። ሌሎቹ ብዙ ጊዜ አይቻላል። እቺ አሜሪካን አለች አንድ ኖሄር የወለደች፣ ከኖሄር የወለድኩት እቺ ጥቁር ያልኩ በፊት ለቀምት እያለሁ ትንሽ ብር ትልክልኝ ነበር። ከኮሮና በኋላ ጠፋሽ በቃ ልጆት። እናቷም እሷም ከኮሮና በኋላ የደረሱበት አይታወቁም። አድገዋል ማለት ነው? አድገዋል። ሁሉም አድገዋል። ሁሉም አድጎ ሄዷል። ግን ያላሳደግከው አንድ ሻይ ዳቦ ያላልከው ልጅ ማለት አልችልም። እኔ ሀቁን ነው የምናገረው። እንግዲህ ልጆቹን ያው ማግኘቱ ጥሩ ነው። እንግዲህ ምናልባት አሁን ሊያዩትም ይችላሉ ልጆቹ ብዬ አስባለሁ። ውጭ ሁሉ ተበትነ ሊደውሉልዎትም ይችላሉ ብዬ አስባለሁ። ለማንኛውም አሁን ይህን ታሪክ ያነሳሁበትን የዋና ምክንያት ምንድን ነው? ያው በጣም ብዙ ሰዎች ብዙ ቤተሰብ ያው ይመሰረታል እንደዚህ። ብዙዎች ስናድግ ይህን ታሪክ እናውቃለን በጎረቤቶቻችን ያው ፊልድ በሚሰሩ ሰዎች እና ግን አሁን በቃ ሚስቶቻቸውንም ይዘው በየበረሃው የሚንከራተቱ አሉ። አንዱ ሚስቶቻቸውን ይዘው እንደ አጋጣሚ ደግሞ ሳይሳካ ሲቀር ደግሞ ምናልባት እንደርሶ እንደዚህ የተለያየ ቦታ ላይ ልጆች የሚኖራቸው ሰዎች ይኖራሉ። ኤኒዌይስ ግን ትልቁ ነገር ምንድነው ያው መገናኘቱ ጥሩ ነው ከሆነ አይቀር ይሄ ነገር አንዴ ከተከሰተ ያው ማግኘት መገናኘቱ መጠየቁ ጥሩ ነው ብዬ ስለማስብ ነው። ወደ ዋናው ጉዳይ እንምጣ። እንግዲህ ወደዚህ የመጡበት ምክንያት አሁን ተታልያለሁ በሚል ነገር ነውና ምን ተፈጠረው እስኪ ንገሩኝ። አሁን ያየኛል ይሄ ሰው ማን ነው? ባላደረው። የት ነው የሚያዩት? እዚህ ቦሌ ጋር። ምን ሲያደርጉ? እንደ ቁጭ ብዬ እዛ ከና አንታሪ እና ሄድኩ። ግባ መኪና ውስጥ አለ። መኪና ውስጥ ገባሁ። ሁልጊዜ ስትበሳጭ ብቻህን ስታወራ ፊትህም ራሱ ያስታውቃል ከፍተኛ በሽተኛ እንደሆንክ። ይሄ በሙሉ ቁስል ነው በቃ የምታየው በሙሉ። ይሄ ፊቴ በቃ በማዲያት የተወረ። አሁን ከዛም በኋላ ጸበል እዛው እየተጠመኩኝ ነው። አሁን ግባ እስቲ ንገረኝ አለኝ። ልክ አሁን እንዳነገርኩህ አንተ እንደጠየከኝ በህይወቴ ታሪክ በሙሉ ከነገርኩት በኋላ በቃ አሁን እኔ በብዙ አይነት መንገድ እረዳሃለሁ አታስብ ይለኝና 20 ሺህ ብር መጀመሪያ ባለ 100 10 ሺህ ብር ሰጠኝ። ቀጥልና አሁን ባለ 210 20 ሺህ ብር ሰጠኝ። በቃ አሁን እንትን እያልክ አሁን ሰዎቹን እንትን ብዬ አለ። እሺ አልኩት። በማግስቱ ጠዋት ስነሳ ሞባይል ጮኸ። ከየት ነው? ከአሜሪካ ነው የምንደውሉት። ባላደራው ነው በቲክቶክ ላይ የበተነው። አሁን ተሻለው ትሉኛል። አዎ እያለቀስኩኝ ነው የምናገር። ከዛ በኋላ ልክ ሲሉኝ እሺ በቃ አካውንት ነምበሮት ያው ብዛው ላይ ያለ አካውንት ነምበሬ በኔ ስም በአካውንት ይገባል፣ በእነሱ ደግሞ ለብቻ ይገባል። በሁለት አካውንት ነው የሚገባል። በእነሱ በራሳቸው ስምም አሉ። አይ በኔ ስም ትንሽ ብር ገብቷል አልኩት። ያው እሱን የተጠቀምኩበት ነው ያለሁት። አሁን በእኛ በኩል 400 ሺህ ብር ገብቶሎታል። መጀመሪያ 350 ሺህ አለና እንደገና 400 ሺህ። በእርሱ አካውንት ምን ያህል ገንዘብ ገባሎት? በኔ አካውንት ወደ 200 ምናምን ሺህ ብር ገባ። እሱንም እኮ መልሶ ይወስደው ነው። አሁን 260 ሺህ ብር በኔ አካውንት የገባ። አሁን ከዛም በኋላ እለዋለሁኝ አሁን 10 ናችሁ ባጃጅ መኪና እንገዛለን እና ባጃጅ ለአስመጪዎች ለወኪሎች ሰጥተናል ላስመጪ ይለኛል። እሺ አልኩት። 80 ሺህ ብር በዚህ አካውንት አስገባ። በማ አካውንት ላስገባ? ዮሐንስ በሚባል ሰውዬ አስገባ ይለኛል። ይሄ በሙሉ በውጭ የተላከልኝ ስልክ ነው።
ከዛ እሱ እንትን እንዳልኩኝ ይኸውልህ 80 ሺህ ብር የገባበት። ቆይ ከዛ ምን ሆነ? ከዛ በኋላ ባጃጅ እንገዛልሃለን እኛ 400 ሺህ ብር እንሰጣ አለህ እኛ ላይ 80 ሺህ ብር ጨምራሉ። 80 ሺህ ብር አነሳውና ላኩለት ባንክ አካውንት በማን ላክ ስል ዮሐንስ ነብሮ በሚል አስገባ ይለኛል። ዮሐንስ ነብሮ የእሱ ጓደኛ ነው። በዮሐንስ ነብሮ አስገባ አለኝ። 80 ሺህ ብር ካስገባው በኋላ እንደገና ደግሞ አሁንም ይቀጥልና አሁንም ሌላ ይጠይቀኛል። ሲጠይቀኝ ይሄ በሙሉ የሱ በሱ ስም ይገባ ነው። በዮሐንስ ነብሮ ይገባ። እንግዲህ አሁን እዚህ ጋር ያሉኝ ያሉት እርሶ 10 ሺህ ብር 10 ሺህ ብር 8 ሺህ ብር 17 ሺህ ብር እና 80 ሺህ ብር ይሄ የሚገባ ነው። ይሄ ሁሉ የገባ ነው። 206 ሺህ 20 ሺህ ብር ለአንድ ሰው ነው ያስገቡት። ለአንድ ሰው ለዮሐንስ በሚለው። እሺ አሁን ቆይ የኔ ጥያቄ ምን መሰሉት? ቁጭ ብዬ መንገድ ላይ አገኘኝ። ማን ያገኘሁት? ባላደራው። እሺ ያውቁታል ከዚህ በፊት እርሶ? አላውቀውም። ወሬው ሲወራ ግን ሰማለሁ። እኔ አሁን ግን የኛ ያገኘነው እኛ እርሶ ይሄን ጃኬት ለብሰው ይመስለኛል ካልተሳሳቱ ያየሁት እኔ ሌላ መልእክተኛው የሚል ፔጅ ላይ ነው እኔ እርሶን ያየሁት። ኦኬ ባላደራው እኔ ያየሁት እርሶን መልእክተኛ ይሄው ተመልካቾች ማየት ይችላሉ። እሺ መልእክተኛው የሚል ፔጅ ላይ ነው እኔ እርሶን ያየሁት። ኦኬ አሁን የኔ ጥያቄ ምን መሰሉት? ተገናኙ። እሺ ከዛ በኋላ ቆይ እኔ ለኔ መልሱልኝም ጠይቆትን። እሺ ተገናኙና አይዞት አሉት እንደዚህ አሉኝ አሉና 20 ሺህ ብር ሰጠኝ በካሽ አሉኝ። ቪዲዮ ተቀረጹ፣ ስልኮትን አስቀመጡ፣ አካውንቶትን አስቀመጡ፣ ተለያዩ። ከዛ በኋላ ሰው እርሶን ማግኘት የፈለገ ሰው እዛ ላይ አካውንቶትም ስልኮም ተቀምጧል። በዛ እርሶን ማግኘት ይችላል። እርሶ በዛሽ ሞመንት ወደ ቤቶት ሲሄዱ ከሱ አሁን አገኙት ካሉት ሰው ጋር አብረው ነው ያሉት አይደል? ተቀርጸው ነው የሄዱት አይደለ? አዎ እሱ በቃ መኪና ውስጥ ፊቱን እንደዚህ አዙሮ ሙሉሱ ይቀርጸኛል። ፊቱን አያሳይም። መኪና ውስጥ ቁጭ ብሎ እርሶ አላዩትም? እርሶ ራሱ እሱ ስገባ ነው ያየሁት አንዴ። ከዛ በመኪናው በገቢናው ጋር እንዲህ ብሎ ነው በቃ። ከዛ እሱ በሞባይሉ ዝም ብሎ እንትን ይለኛል። ድምጼንም ሁሉ ነገር ይቀርጻል። እሺ ከዛ በኋላ ስልክ ምናምን አልተለዋወጡም? ተለዋውጠናል ስልክ። ከማን ጋር? ከባላደራው ጋር። እሺ የሱ ስልክ አለ እዛ ላይ። አዎ ስልክዎት ላይ? አዎ ስልኬ ላይ አለ። ዮሐንስም አለ የሱም አለ። ማን ነው የደወለልዎት? ከዛ በኋላ እሱ ራሱ ነው የሚደውለው። ሌሎቹ አይደውሉ። ማን ነው እሱ ራሱ የሚለው? ባላደራው። እሺ ይደውላል። እንደዚህ ይለኛል። አዎ ገብቶልኛል፣ ለኔም የተወሰነ ገንዘብ ገብቶልኛል አልኩ። ከዛም በኋላ በእኛ በኩል 350 ሺህ ብር አለና 400 ሺህ ብር ገብቷል። 80 ሺህ ብር ለባጃጁ መጨመሪያ ገንዘብ አምጣ ሰጠሁት። መለሰና እንደገና አሁንም ደግሞ 17 ሺህ ብር ጠየቀ። የምንድነው ስንለው ይሄ የመኪናው ቦሎ ምናምን የሚከፈልበት ነው። ስሜን ወሰደ ሁሉ አለና 17 ሺህ ብር። አንድ ጥያቄ ልጠይቅዎት። መጀመሪያ ሲያገኙት እሱ ስሙን ነግሮታል? አልነገረኝም። እኔ አታውቀኝም ወይ በቴሌቪዥን ላይ አታየኝም አለኝ። እኔ አይቼ አላውቅም አልኩት። ባላደራ መባለው እኔ ነኝ አለ። እሺ ከዛ በኋላ አሁን ደግሞ እዚህ ጋር ስም ያስገቡበት አለ አካውንት ላይ፣ እዚህ ላይ ስም የተገለጸ ሰው አለ። እንግዲህ እሱ ዮሐንስ ነብሮ ለገሰ ይላል። በዚህ ነው አጠቃላይ ስንት ብር አስገቡ? ጠቅላላ እኔ ለሱ በብድር መልክ የሰጠሁት 200። የምን ብድር? ለመኪናው ክፈል እያለኝ ስብሰባ አዳራሽ ምግብ የምርቃት ዝግጅት አለ 50 ሺህ ብር ሆቴል ተይዞላችሁ በቪዲዮ ትቀረጻላችሁ እያለ ይወሰደው ይሄ ሁሉ አስገባ ሲለኝ አስገባሁለት። ከዛ እንደገና ደግሞ ደብረ ሊባኖስ ሄደ። እኔ አሁን ደብረ ሊባኖስ መኪና የተበላሽታልና ገንዘብ ላክልኝ አለ 20 ሺህ ብር እና መኪና የሚጭንና ይዞ ይመጣልኝ እኔና ዮሐንስ አብረን ያለን ሁላችንም አባላት ነው ይለኛል። አነሳና እንደገና መኪና ማን ነበር እዛ መኪና ውስጥ መጀመሪያ እርሶ ሲቀረጹ?
እሱ እኔና እሱ ብቻ ነው መኪና ውስጥ ያለን። እሺ ከዛ በኋላ ዮሐንስ የሚባለውን ሰው አሁን ወይም ገንዘብ ያስገቡለትን ሰው አግኝተውት ያውቃሉ? አይቼው አላውቅም። አንድ ቀን መልኩንም እንደሆነ አይቼ አላውቅም። ግን እሱ ነው የሰጠኝ ይሄን ስም የሰጠኝ እሱ። ከዛ በኋላ አሁን ዮሐንስን ሳናገረው አዎ እናንተ ሁለታችሁ ልክ ነው በእኔ ስም ገብቷል አለ። አሁን ከዛም በኋላ ገባ ካለ በኋላ እሺ በላ አሁን እንዴት ይሻለኛል? እኔ ገንዘብ 5 ሳንቲም የለኝም። አጠቃላይ ምን ያህል ብር አስገቡ እርሶ? 206,750 ብር አስገብተዋል። ይሄን ስደምረው 206,750 ብር። ስንት ብር ነበር ገባልኝ ያሉኝ? አጠቃላይ እርሶ? ለኔ 260 ሺህ ብር ገባ። ሌላ 400 ሺህ በእነሱ ነው የገባው። አዎ ያው እሱ አሁን 400 ሺህ መግባቱን አለመግባቱን እርሶ የሚያውቁት ነገር አለዎት? አይተዋል? ራሱ ነው ነገረኝ። ራሱ በተነገሩት መሰረት በተነገረኝ መሰረት ነው። ባጃጁን ይገዛል ሂድ ባጃጅ ጠይቅ በየቦታው ብሎኝ እየተንከራተትኩ ባጃጁን ጠየቅኩ። ከዛ ደብረ ሊባኖስ ሄደ። መጀመሪያ 20 ሺህ ብር አስገባ። ማታ ላይ ደወለን እንደገና 10 ሺህ ብር ላክልኝ መኪናው ጠዋት ይመጣል አለኝ። እሺ አልኩ። ጥሩ ባለውለታችን ነህ ይለኝ ጀመር። እሺ እያልኩኝ የጠየቀኝም ሁሉ እሺ እላለሁ። አሁን በመጨረሻ ላይ ሰሞኑን በቃ ገንዘብህ ይገባልሃል። ይሄ ገንዘብ ሲገባልህ 200 500 ምናምን ሺህ ብር ነው 11 ሺህ ብር ትከፍላለህ። ለምን ከፍላለሁ? የገዛ ገንዘቤን አበድሬ እንደገና የለመንኩበት ሰው የረዳኝ ነው ገንዘብ አስገባለህ? አላስገባልህም፣ አልከፍልም አልኩት። ለ300 ሺህ ብር ግን ይሄውልህ እንካ አልኩና 6 ሺህ ብር የመጨረሻ አስገባለሁ። ከዛ 300 ሺህ ብር ሞላ ነው እንዲሞላ? አዎ አይ የ300 ሺህ ብር ቀረጥ አለ የመንግስት ቀረጥ አለበት ይለኛል። እሺልና ይሄን ገንዘብ እንደገና አስገባለሁ። ከሱ ጋር ከማን ነበሩ ነው ያሉኝ? ዮሐንስ ነብሮ እና የሱ ጓደኞች አይደውሉልኝም፣ ግን እሱ ከአባላቱ ጋር ኃላፊያቸው እኔ ነኝ ይለኛል። አሁን ሰሞኑን እርሶ ያዩት ሰው አለ በአካል? ማንም የለም፣ በሞባይል ብቻ ይሄ ሁሉ። አሁን ከዛም በኋላ ይሄን ሁሉ አዩ። እንግዲህ መጨረሻ ላይ ስናገር በጣም እንባዬን እያለቀስኩኝ ሆድ ባሰኝ። እንቅልፍ አይዘኝም፣ አልተኛም። አሁንም ተቅማጥ ሰውነቴ 15 ቀን አልፎኛል። እህል የሚባል ነገር ሰውነቴ የራሱ እየቀነሰ መጣ። አሁን ተቅማጡ ይሄን ብያለሁ። አሁን መድኃኒት ወስጄ ነው የመጣሁት ገዝቼ። አሁን እንዴት ላድርግ? እባክህ ስጠኝ ገንዘቤ። እሺ 200 ሺህ ብር አስገባልሃለሁ፣ 250 ሺህ ብር አስገባለሁ፣ 50 ሺህ ብር በዮሐንስ አካውንት ትልክልናለህ አለኝ። እንደገና ደግሞ እሺ የታለ የገባው ስል አይ ተሰብስበን ተነጋግረንበት አጠቃላይ ገንዘቡ መግባት አለበት ይለኛል። ጭራሽ ይስቅብኛል። የሚስቀው ሳቅ አይደለም፣ እኔ ሞባይል ላይ መቅረጽ ስለማልችልበት ብዬ ነው። በቃ ኋላ ላይ ይሄ ሁሉ አሁን ያሳየው እነዚህ ሰዎች ደውሎ የሰጡኝ ናቸው። በእነዚህ ምን የሰጡት ብር በገንዘብ ለእርሶ የረዳሁት? አዎ ከአሜሪካንም ከውጭም ካናዳም አድርጎ የሰጡኝ ናቸው። እሺ ይሄን ሁሉ ገንዘብ እርሶ መልሰው ሲያስገቡ በዚህ መሀል በአካል ተገናኝተዋል? በድጋሚ ከሱ ጋር አልተገናኘንም፣ በስልክ ብቻ ነው በቃ የሚደውለው። ከኔ ጋር አንድ ቀን በአካል ተገናኝተን አናውቅም። አንድ ቀን ብቻ ነው ያገኘሁት። እንግዲህ እርሶ አሁን ያሉኝ ነገር እኔ ግራኔ የገባኝ፣ ምክንያቱም ያየሁት ቪዲዮ የእርሶ ቪዲዮ የተፖሰተበት ይሄ ነው። ምናልባት ተመልካቾች የሚያዩት ማለት ነው። ባላደራው አይልም ፖስቱ። እንደውም ሪፖስት ከሆነ ብዬ አይቼ ነበር። መልእክተኛው የሚል ላይ ነው የቀረቡት እርሶ። እንግዲህ ስልኩ ማለት እንትን ብሎ ስልኩን ይዛችሁ አሁን ደውዬ ታገኙት ይችላል። እሺ አሁን እርሶ አሁን እኔ ብጠይቆት ምንድነው መልሶት? እርሶ የቀረቡት ምን ላይ ነው? ማን ነው የረዳውት? መልእክተኛው ነው ባላደራው? ባላደራው ነው የሚለው። እኔ አንኩ ግራ አጋቡኝ። ምክንያቱም እርሶ ያሉት ባላደራው ይሉኛል። እርሶ ቪዲዮት ደግሞ የሚያሳየኝ መልእክተኛው የሚል ነውና ምናልባት ላሳየውት መልእክተኛው የሚለው ላይ የቀረቡበት ነው። ይሄ እርሶ አይደሉ? ይሄ ራሴ ነው እኔ። አዎ ታዲያ ይሄ የሚለው መልእክተኛው ነው የሚለው። ይሄው እርሶ ያሉት መልእክተኛው የሚል ላይ ነው የቀረቡት። ይሄው እቺኑ ጃኬት እቺኑ ጃኬት የለበስኩት ልክ ነው።
ልክ ነው። አሁን እያሉኝ ያሉ ደግሞ ባላደራው የሚል ነው ማለት ሁለት የተለያዩ አካላት ናቸው እነዚህ ሰዎች። ምናልባት ተሳስተው ትንሽ ተረጋጉ አልተረጋጉም? ተረጋጋው። እርሶ የቀረቡት ይኸውልዎት መልእክተኛው የሚል ነው። በቃ በሱ ነው ራሱ ነው ማለት ነው መልእክተኛው። ስልኩ አለ ይኸውልህ። እርሶ ከዛ ከተለያዩ በኋላ ከተቀረጹ ቪዲዮ ከተቀረጹ በኋላ ከተለያዩ በኋላ መደዋወል ጀመርን አሉኝ። ያኔ ስልክ ተቀብዬ ነው ሄድኩት አሉኝ። እሱ ራሱ ደወለ። በእሱ መጀመሪያ ደወለልኝ። ቆይ በማግስቱ ማለት ቆይ አንድ ጊዜ እዚህ ጋር ነው ፖይንቱ ያለው። እርሶ ቪዲዮን ተቀርጸው 20 ሺህ ብሩን ተቀብለው ሲሄዱ ስልክ ተቀብለዋል? የሱን ሰጥቶኛል። ይሄ የዛለት ቆይ ጥያቄን መልሱልኝ። ሰጥቶኛል። ስልኩን ሰጥቶታል። እሺ ከዛ እሱ በሰጠውት ስልክ ነው የተደወለልዎት ወይንስ በሌላ በአዲስ ቁጥር? በሱ ደወለልኝ። እሱ የሚደውለው እሱ የደውለው በዚህ ቁጥር ነው። አሁንም ደውዬ እንዴት አረከልኝ? ተረጋጉኝ ጋሼ አንዴ ያዳምጡኝ። የኔ ጥያቄ ገብቶታል? ስልኩ አሁን ለምሳሌ እኛ ጋር ደውለው መጥተዋል አይደል? እርሶ የኛን ስልክ አለውት አይደለ? ከዛ እኛ ስንደውል በዛ ስልክ ነው በ0930 ማለት ነው ምን ደውለው። ሌላ ሰው ግን የፈለገ ሰው በሌላ ቁጥር ደውሎ ከዮሃ ሚዲያ ነው ሊል ይችላል። ገባዎት አይደለ? እርሶ መጀመሪያ ሴቭ ያደረጉት ስልክ አለ አይደለ? 20 ሺህ ብሩ ሲሰጡት እሱ ስልክ ነው የተደወለልዎት ወይንስ ሌላ ቁጥር ላይ በሌላ ቁጥር ተደውሎ እኔ እገሌ ነኝ ነው የተባሉት ነው የኔ ጥያቄ። የኔ መጀመሪያ ስልክ የተሰጠውት ስልክ የትኛው ነው? ይሄ 94 ነው እስከ ዛሬ ድረስ የምጠቀመው። ይሄ 94 እስከ ዛሬ ያለው ስልክ ይሄ ነው። ኋላ ላይ ይሄ ማለት ይሄ የሚደወልልዎት ነው አይደል? እርሶም የሚደውሉት ከዛ በኋላ መጀመሪያ ግን ከሱ ጋር ከመኪና ውስጥ ሲወርዱ እርሶ ቪዲዮ ተቀርጸው 20 ሺህ ብሩን ተቀብለው ሲወርዱ የተቀበሉት ስልክ የለዎት? ይሄ ነው ራሱ ይሄ ቁጥር ነው። ይሄ ቁጥር ሌላ ቁጥር የለም። ወዲያውኑ ስክሪን ሞባይል ያችኛው አትይዝም ነበረ በወረቀት ላይ ሰጠኝ። እስኪ እሱን ቁጥር አሳይ። በወረቀት ላይ ሰጠኝ። ይሄ ነው በሙሉ ይሄ። ቆይ ባላደራው ይጣል ባላደራ። ይሄ መቼ ነው የተሰጠው? ይሄ ያን እሱ ገንዘቡን የሰጠኝ ለታ ገንዘቡን የሰጠኝ ለታ የመጀመሪያ ቀን ነው የተሰጠው ይሄ ቁጥር። እሺ እንግዲህ ይሄ ሳፋሪኮም ስልክ ነው። ሳፋሪኮም እዚህ ጋር ያለውና እዚህ ጋር ያለው አንድ አይነት ነው። እሺ አሁን እኔ ጥያቄ ምንድነው እንግዲህ እርሶ ምናልባት አሁንም ያው ሁለት ተቃራኒ ነገር ነው ከርሶ እየሰማ ያሉት። ምክንያቱም አሁን እርሶ አወራሁኝ ወይም ይሄ ነገር አደረገልኝ እያሉ ያሉት ባላደራውን ነው። ቪዲዮት ፖስት የተደረገው መልእክተኛው ላይ ነው። ይሄ ቁጥር የማን እንደሆነ ምናልባት እኔ አሁን ደውዬ አጣራለሁ። ባላደራው ወይስ መልእክተኛው የሚለውን ምናልባት ደውዬ መልእክተኛው ነው ወይ ብዬ ነኝ ካለኝ ምናልባት መልእክተኛው ላይ ይችላል። እርሶ ስህተት ገጥሞት ሊሆን ይችላል ባላደራው ብለው ባላደራው ነኝ ካለ ደግሞ ምናልባት እንዳሉት እርሶ ትክክል ሊሆን ይችላሉ። ቪዲዮት ግን ለምን እዛ ላይ ደግሞ ፖስት እንደሆነ ያው እንግዲህ እንጠይቃለን ማለት ነው። ጥሩ ይሄው ቁጥር ነው እዚህ ስልክ ላይ ያለው አሁን ያየሁት ስልክ ላይ ያየሁት ይሄን የዛ ደግሞ የዮሐንስ ደግሞ አለ ይሄን በሙሉ ተቀበለ። እሺ ከዛ ቆይ የኔ ጥያቄ ይሄን ቁጥር ተቀበሉ። በዚህ ቁጥር ተደውሎ ነው ለዮሐንስ ገንዘብ አስገቡ የተባሉት? በዚህ ደውልልኛል ለዮሐንስ አስገባል።
እሺ ዮሐንስ የሚባለው ሰው ማን ነው ምንድነው ብሎ አይጠይቁም? እርሶ ጠየቁና የኛ ጓደኛ ነው አብሮኝ የሚሰራ ነው ጓደኛዬ ነው አለ። ዮሐንስን ስልኩ አለ ይኸው እሱንም ያዘው። ይኸው ዮሐንስ 79 መጨረሻው 79 መጨረሻው እሱም እዚህ ላይ አድርገው ያዘው። ችግር የለውም። እኔ አሁን ምንድነው ምናልባት ግልጽ እናድርገው ለተመልካቾችም ትንሽ እኔም ግራ እየገባኝ ስለሆነ ነው። ምክንያቱም አሁን እርሶ ከመጀመሪያ ጀምሮ ይሄው እስካሁን አጽንኦት ሰጥቼ በጣም እየሰማሁት ነው ደጋግሞ እያሉኝ ያሉት ባለ አደራው ነው። የእርሶን ቪዲዮ ነው ያገኘሁት መልእክተኛው ላይ ነው። እና ምናልባት አላውቅም እነዚህ ሰዎች አንድ ናቸው ወይ የተለያዩ ናቸው የሚለውን እኔ አላውቅም። ምናልባት ወደ በኋላ እንግዲህ ስደውልላቸው ማወቅ ከቻልኩኝ እሞክራለሁኝ። ግን እኔ እስቲ ግልጽ ለኔም ለተመልካቾችም ግራ እንዳንጋባ ያቺን ሴናሪዮ አስታውስ። ያቺ የመጀመሪያዋ እርሶና አሁን ያሉኝ ሰው የተገናኙባትን ቦታዋን ምን ተፈጠረ? ከዛ እሱን እስቲ አንዴ ንገሩኝ በቅደም። እሱ እዛ ጅምላዚየም ሰርቶ የሚወጣበት ቦሌ ምኑ ጋር በሸገር ገባ ብለ። እሺ በሸገር ወደ ግራ ወደ ቀኝ ወደ ታች ቁልጥ ቀጥታ ትሄድና በስተቀኝ ትታጠፋለህ። ይሄ አሰልጣኛው የሱ ራሱ እዛው አሰልጣኙ ደግሞ ማይባላል ልጁ እሱ ባለው ይባላል። እሱን የሚያሰለጥነው ነግሮኛል። እሱ ባላደራው ብሎ አንድ ቀን እና እንደዚህ ብዬ አይቶኝ ምንድነው ጋሼ ነው ቡና ጠጡ ብሎ ጠየቀኝ። እርስዎ እዛ ምን ያደርጋሉ? ከጓደኞቼ ጋር እዛ ስራ ከነሱ ጋር ደላሎች ናቸው። ቤት ምናምን የሶማሌ ቤት ምን ያከራያሉ። ከነሱ ጋር ነው የሚውለው። እዛ ነው የሚውሉት እርስዎ? አዎ እዛ ነው። እሺ ከዛ ምን ተፈጠረ? ከዛ ልክ መኪናው ላይ መሬት እያለሁ ና አለኝ። ና አለና ግባ መኪና ውስጥ አለኝ። መኪና ውስጥ ገባሁ። ቁጭ አልኩኝ። ሁሌ አየውታለሁ። በጣም በሽተኛ እንደሆኑ ፊቶትም ያስታውቃል። ስለዚህ ያለውን ህይወት ታሪኩን ንገረኝ አለ። ከመጀመሪያ ከ72 ዓመተ ምህረት ድረስ የሰራሁትን ሁሉ የህይወቴን ታሪክ ነገርኩት። በጣም አዘነ። ከኔ ጋር አለቀሰ። እኔ ያለቀስኩት ነበር። አሁን ከዛ ያለቀስኩ ከነገርኩት በኋላ አነሳና ባለ 100 10,000 ብር 10,000 ብር ሰጠኝ። ባለ 200 2 ሰጠኝ። በቃ ይሄን ያዙና እኔ እረዳዋለሁ። ባላደራውን በቴሌቪዥን አላዩኝም እኔን አለኝ። እኔ አይቼም አላውቅም አልኩት። ከዛም በኋላ እሷን ብር ያስኩና ቀጥታ ሄድኩና 13,000 ብር ይኸው ባንክ አስገባሁና ከዛም በኋላ 7,000 ብር ያስኩኝ ሄድኩ 17 ቀበሌ ምሳዬን በላሁና ቀጥታ እስጢፋኖስ ሄጄ አስራቴን ከፍዬ እስጢፋኖስ አለቀስኩና እግዚአብሔር ይድረስ ለተቀኑ በዛሬዋ ቀን ሰጠኝ። በዛሬዋ ቀን እንግዲህ 4ኛው ወር ነው። እሺ ቆይ በዛ ጋር ቁጭ አሉ። ጠራኝ አሉኝ። ገቡ መኪና ውስጥ ገባሁ። መኪና ውስጥ ተቀረጹ አይደል? ታሪኮትን አቀረቡ። ማን ነው የቀረጹት? ባላደራው ይሄው ሰውዬ። እሺ አይተውታል? መልኩ ስገባ አይቼዋለሁ። ጠይም ረጅም ሰውዬ ምንም አይቼዋለሁ። አሁን ባየው አውቃለሁ። መኪና ውስጥ ምኑ ጋር ተቀመጡ? ከኋላ በኩል ተቀመጥኩኝ። እሺ ከኋላ ተቀመጥኩኝ። ይሄን ሂስትሪ ከኋላ ተቀመጡ። አንድ ሰው ከኋላ ሲቀመጥ ምን አይነት መኪና ነው? ይሁን እንደዚህ ሻፈርማ ነች። ምን የመኪናውን ስም አያውቁትም? ይሄ አዲስ የመጡ ናቸው። በቃ መኪናው ብዙ መኪና ይይዛል። ቮልስ ይይዛል አሉኝ ልጁ። አሁን አሉኝ የሚባለውን ነገር እኔ እሱን አሉኝ የሚያውቁትን ብቻ ነው እንዲነግሩ። እኔ በቃ እዛች ለታ ያየኋት መኪና እሷን ብቻ ምን እንደሆነ ስሙን አያውቁም። አዎ መኪናው ኤሌክትሪክ ነች። እሺ ኤሌክትሪክ መኪና። እሺ ከኋላ ቁጭ አሉ እርሶ አይደል? አዎ ግን ከኋላ ቁጭ አልኩ። ከኋላ ቁጭ አልከው አሉኝ እርሶ ነው። ቁጭ አሉ ከኋላ ቁጭ ብሎ ታሪኮትን ሲያወሩ የሚጠይቀውትን ሰው አያዩም እንዴ? እሱ ፊቱ ወደ ውጪ ነው ያለው። ሞባይሉን ብቻ ወደ እኔ እንዲገተው በቃ ያዳምጠኛል። እንዲህ ከፊት ነው የሚያየው። አሁንም እሱ ስታየው ሰውየው ፊት ለፊት አንድም ሰው አየ ነው የሚል የለም። ከኋላ ጀርባውን ብቻ ነው የሚያሳየው። እህቶችም ወንድሞችም የተማሩ ናቸው። ብዙ ጊዜ ሞከሩት፣ ምንም
እሺ ገንዘብ ተሰጥቶት ሄድኩ። ከሄድኩኝ በማግስቱ ጠዋት ሌሊት ላይ አልጋ ላይ እንዳለሁ ስልክ ጮኸች። ማን የደወለው? ከውጭ እሺ ከአሜሪካን ነው የደወልኩት አለ። የአሜሪካኑ ስልክ ሳነሳ ከአሜሪካ ባላደራው ላይ አይተን ነው ስልክ እና እግዚአብሔር ይማሩት ብዙ ለአገር ሰርተዋል። እርሱ ሰምተናል የህይወቱን ታሪክ። ስለዚህ ምንም ችግር የለም እንረዳዋለን አሉና ይሄ አካውንት የእርሶ ነው አለኝ። አዎ የኔ አካውንት ነው። በቃ የገባው አካውንት ሁሉ በዚህ በአሁኑ አካውንቴ ላይ ገንዘቡ። ከዛም በኋላ ይሄ ገንዘብ በሙሉ በአካውንት የገባ ነው። ይሄ በሱ ጊዜ ያወጣሁት ነው። የሱ አካውንት ነው በእኔ አካውንት የሚገባው። ከዛም በኋላ እሱን እሺ አልኩት። ወዲያውኑ ደግሞ እየደወለ ካናዳ ነኝ ይላሉ ሙሉ ቦታ ከዚህ ከአዲስ አበባ። አንዷ ግን ከዛ ውስጥ ጅጅጋ ቃለሁ ያለችኝ አንድ ሴት መጣች ከአሜሪካ ታሙር ዳለች። አንዱ ደግሞ ከኔ ጋር ድሮ አጼ ናሁር ትምህርት የተማረ ተማሪ ያገኘው ላከል ያን ልጅ። እሱም አለቀሰ። እመጣለሁ በቅርብ ቀን ምንም አትፍራ አለኝ። በቃ ምንም አትጨነቅ አለኝ። በቃ ሞኖ ነገር አጣ። ከሁሉ የተቸገረኝ የቤት ኪራዩ ምኑ ለሱም ልብዬ ነው የነገርኩት። የሚያበሳጭኛል። አሁን መጨረሻ ላይ ይህን ባጃጅ እንገዛለን እኛ ጋር 350 ሺህ 400 ሺህ ብር ገቢ ተደርጎልሃል፣ የዶላር ምንዛሪ አምጣነ። ይህን 17 ሺህ ብር አንስቼ ሰጠሁት። አሁን ያሉት ሰው ቀረጸኝ ያሉት ባላደራው ነው ያሉት እርሶ ቀረጸኝ። ከዛ ቪዲዮ ይለቀቀው እሱ ከዛ ስልኮትን እርሶ ተናገሩ። እዛ ላይ ተቀመጠ። የእሱን ስልክ ተቀበሉት። እሱ ቃሌን ከጠየቀኝ ምን ካለ ይሄን ብር ከሰጠኝ በኋላ በዚህ ስልክ እየደወልክ ጠይቅ ብሎኝ እስክሪፕቶ ይዛራል። እስክሪፕቶ አላስኩማል። ከእስክሪፕቶ ሰጠኝ ያስኩት ይሄን ስልክ እዛው። ስለዚህ ቪዲዮ የተቀረጹ እለት ነው ያን ስልክ የተቀበሉት። ያቺ ይሄን ስልክ የተቀበልኩት እዛ እለቱ ላይ በቃ የሰጠኝ እቺ እዛ እለት ነው የተቀበልኩት። ሰኔ 17 እንዳጋጣሚ ዛሬ 17 ነው ቀኑ። 17 ይሁን 4 ወር ማለት የዛሬ 4 ወር ነው የተቀበለው። ከዛ እሱ ራሱ ደወለና መቼ ደወለለት? በማግስቱ ደወለ። እንደዚህ ያሉ ሰዎች እየላኩልኝ ነው አልኩት እና ከዚህ ከአዲስ አበባም የሰፈር ልጆች ሰብስቦ ሰጡኝ ገንዘብ አልኩት። ከዛ በኋላ እሱን ከሰጠኝ በኋላ ከነገርኩት በኋላ በእኛ በኩልም ጥሩ ገንዘብ እየገባልህ ነው አለኝ። እሺ ቪዲዮ ላይ አካውንቶትና ስልኮት ነው የተቀመጠው። በእኛ አካውንት ነው የገባው ማለት ምን ማለት ነው? የራሱ በእነሱ እንግዲህ እንዴት እንዳደረገ አላውቅም። የሚያውቃቸው የውጭ ሰዎች አሉ። በነዛ መስለኛል እነሱ ጋር የገባው። ብዙ ጊዜ የሚረዱት በእነሱ ላይ ነው። በእሱ አካውንት ላይ ያውቃሉ። ውጭ ይነግራቸዋል መስለኛል። በዛ ይልኩለታል። እሺ ከዛ ይህን ሁሉ ካረገልኝ በኋላ ያው ገንዘቡን ባጃጅ ይገዛልሃል አለኝ። ባጃጅ ጠየቅኩኝ። ስጠይቅ በቅሎ ቤት መጣሁኝ። 400 ሺህ ብር አለኝ። እነሱ መጥተው ሄደው ጠየቁ ካምፓኒ አስመጪዎች። 400 ሺህ ተብለናልና በ400 ሺህ ብር ተስማምተናል፣ የተወሰነ ጊዜ ትጠብቁናላችሁ፣ ከአንተ ጋር 10 ሰው ናቸው ራሱ። እሺ አልኩ። አሁን የባንኩ ምንዛሪም አስገባሁለት። መጀመሪያ 20 ሺህ ብር አስገባሁለት፣ 80 ሺህ ብር አስገባሁለት። ከዛ 20 ሺህ አስገባሁ። አሁንም 20 ሺህ አስገባሁ፣ 25 ሺህ አስገባሁለት። ይሄ ሁሉ በየጊዜው ይሄ በየቀኑ ይሄ እዚህ ላይ ታገኘዋለህ ሁሉ ገንዘብ። እዛ ኋላ ላይ ጭራሽ ይቆጣኝ ጀመር እና ይስቅብኛል። ምን ላድርግ አልኩና ሄድኩ ሳሪስ ፖሊስ ጣቢያ መምሪያው ጋር። ይሄ መጨረሻ ላይ የሆነው ነው።
እርሶ ገንዘብ ማስገባት ገንዘብ ገባለሁት፣ ሰው አገዘውት፣ ሰው ረዳውት። ምን ያህል ገንዘብ ገባለሁት? 260 ሺህ ብር ገባ። 260 ሺህ ብር ገባለሁት። እሺ ከዛ ምን ተፈጠረ? ከዛ በኋላ 260 ሺህ ብር ከገባ በኋላ ለባጃጁ 80 ሺህ ብር አስገባ ባንክ። በስም ላስገባ ስል ዮሐንስ ብለህ አስገባ፣ ዮሐንስ ነብሮ ብለህ አለኝ። ይኸው እንዳለ ይሄ በሙሉ ዮሐንስ ነብሮ የገባው ገንዘብ 80 ሺህ ብር አስገቡ። 80 ሺህ አስገባው፣ 20 ሺህ አስገባው። ለምንድን ነው 20 ሺህ ብር የሚያስገቡት? ለምን አስገቡ? 20 ሺህ ብር የ17 ሺህ ብር የዶላር ምንዛሬ አለኝ። 20 ሺህ ዶላር ምንዛሬ ምንድን ነው? ከውጭ የተላከልህ ገንዘብ ዶላር ነው። ስለዚህ ለገንዘብ ለከፈልከው ዶላር ምንዛሬ ይሄን ገንዘብ ትከፍላለህ አለኝ። እናንተ ጋር ዶላር አልሰጣችሁ ድፍን እና መመንዘሪያ ነው 17 ሺህ ብር አስገባው። አሁን እንደገና መለሰና አይ እነዚህ ኮሚቴዎች ኮሚቴዎች እኔ እንኳን አልፈልግም፣ ለኮሚቴዎቹ ምሳ የሚበሉበትን 20 ሺህ ብር አስገባላችሁ። በዮሐንስ ነብሮ 20 ሺህ ብር ገባሁ። እንደዛ እያለ 30 ሺህ ብር ደብረ ሊባኖስ ሄዶ መኪና ሲበላሽበት ነው። 3000 4000 ነዳጅ ርቄ ሄጃለሁኝ፣ ነዳጅ ጨርሻለሁ፣ ይሄን ብር ላክልኝ። 4 ሺህ ብር አንዴ ላኩለት፣ 3 ሺህ ብር አንዴ ላኩለት ለነዳጅ። ከዛ በኋላ እየዋለ እያደረ ሲመጣ ኧረ ይሄ ሰውዬ እኮ ኪሴ ባዶ ነው እንዳለ ኪሴ ያለውን ገንዘብ ወሰደው። ከዛም በኋላ ልክ እንደተኛሁ ሌሊት አመመኝና ተቅማጤ መጣ። ልክ ያ በሽታው ራሱ ተነሳው። ይኸው አሁን ሰውነቴ እየቀነሰ ነው ያለው። አሁን ሰሞኑን ደህና ነበርኩ። አሁን በሳጫለሁ ምን ላለው በቃ ሲሄድ ራሴን ስቼ ነው የሚሄድ። ለመጨረሻ ጊዜ ገንዘብ ያስገቡት መቼ ነው? ይኸው አሁን ማለት ነው ከትላንትና 6 ሺህ ብር አሁን ለምንድን ናት እሷን ያስገባት? እቺን ያስገባሁለት ለመንግስት ቀረጥ አለብህ፣ ለመንግስት ቀረጥ ከፍለህ ነው የምትወስደው አለኝ። እሺ አልኩት። እሺ አጠቃላይ ምን ያህል ገንዘብ አስገቡ? ለእኔ ለእሱ ያስገባሁት 206,750 ብር። ወረቀቱን እንኳ ሳይቼካለሁ 260 ምናምን ሺህ ብር ገብቶሎት 206 ሺህ ብሩን አስገባ። ከዛ ደግሞ ያቺኛዋን ያለውን እጠቀም ጀመር። የቤት ክራይም ነበረብኝ፣ የሰው ዕዳ ነበረብኝ። እሱም ሁሉ ከፍዬ በቃ እቺ ገንዘብ ቀረች። አሁን ዜሮ ነው አካውንቴ። ስለዚህ አሁን እርሶ 260 ሺህ ብር ገባለሁት። ከዛ ባጃጅ አገኛለሁ ብሎ ደግሞ 206 ሺህ ብሩን ሰጡት። ባጃጁን አገኙ? አላገኙ። የለም በቃ አሁን ገንዘባችሁን ነው የምንመልስላችሁ። ይችን እንኳን አስታወስከኝ። አሁን ባጃጁ ውድ ሆኗል፣ ጨምሯል። ስለጨመረ ገንዘባችሁን ነው የምንሰጣችሁ። እሺ ገንዘቡን ስጠኝ ሲል ዛሬ ነገ ዛሬ ስል ይኸው እወራለሁ። ለመጨረሻ ጊዜ መቼ ነው የተደዋወላችሁ? አሁን ለመጨረሻ ጊዜ የተደዋወልነው አሁን ቅዳሜ ዕለት ነው። ምን ተባባላችሁ? እኔ ግን አንተን አምኜ ነው ሁሉ ነገር ያደረኩትና ይሄን ገንዘብ የሰጠው በየዋህነቴ ነው። ግን ሌላ ቦታ ከምንደርስ እባክህ ያለውን ገንዘብ እኔ አሁን ምንም ነገር የለኝም፣ ገንዘብ ያስገባሁትን ንጹህ ገንዘቤን እንኳን ለማሰጠኝ ብዬ አልቅሼ ነገርኩት። አይ 6 ሺህ ብር አሁንም ካስገባህ ሙሉ ገንዘብ እንለቅልሃለን መለሰና አሁን ደግሞ እንደገና 50 ሺህ ብር ለኛ ትመልሳለህ ገንዘብ በአንተ ስም ካወጣ በኋላ አለ። እሱ ምንም ችግር የለውም እሺ አልኩት። እኔ ዋናው ገንዘብ የሚቻል አገኝ አልኩት። ጥሩ እሺ እንደውል እስቲ። ባላደራው አወራኝ፣ እንድታገዝ አደረገኝ፣ ሰው አገዘኝ። ከዛ በኋላ ደግሞ ባጃጅ ይገዛልሃል ተብዬ ደግሞ መልሼ ከገባልኝ ብር ውስጥ 260 ምናምን ሺህ ብር ገብቶልኝ 206 ሺህ ብር ላኩኝ ለባላደራው ነው ያሉት። ባላደራው የሚለው እርሱ የሰጡኝ ቁጥርና ኦፊሻሊ ደግሞ እዚህ ላይ የተቀመጠው ቁጥር የተለያየ ነው። ስለዚህ እኔ ህዝብ በሚያውቀው ቁጥር ነው የምደውለው፣ ባላደራው በሚለው ስልክ ማለት ነው።
በሱ ልደውልና ይሄ የተነሳ አይደለም። መኪና ውስጥ ተሰጠኝ ያሉትን ቁጥር ስጠኝ። ሄሎ፣ አቤት አቤት። ጤና ይስጥልኝ። ሰላም ነው? አለን፣ እግዚአብሔር ይመስገን። ሁሉ ሰላም አለን። ባላደራው እንዴት ነህ? ሁሉ ሰላም አለው፣ እግዚአብሔር ይመስገን። እኔ አለምሰገድ እባላለሁ። ከዮሃ ሚዲያ ነው የምደውልልህ። አንድ ሰው ወደ እኔ መጥቶ ነበርና አንዳንድ ጥያቄዎችን አነሱልኝ። ምንድነው ያለው እውነታ የሚለውን ካንተ መረዳት ስላለብኝ ነው ለአንተ የደወልኩልህ። አቶ ታምሩ የሚባሉ ግለሰብ ታውቃቸዋለህ? መልሰህልኝ እንትን ብንል ደስ ይለኛል። ደውላለህ ወይ? ደውልልኝ ድምፁ ራሱ እሱ ራሱ። እሺ፣ እንደሰሙት ነው እሱ ነው ያሉኝ ድምፁን ሲሰሙት ራሱ። እሺ፣ ለማንኛውም እንደሰሙት ነው መልሼ፣ ተመልካቾችም እንደሰሙት መልሼ እደውላለሁ ወይም መልሰህ ደውልልኝ ነው ያለኝ። እሞክራለሁ፣ እኔ እደውላለሁ መልሼ ባለኝ ጊዜ እዚሁ ቪዲዮ ላይ እንዲካተት ማለት ነው ምላሹ። ከደወልክልንም በጣም ደስ ይለናል። ካልደወልክልኝ ግን ቪዲዮ ያው ለህዝብ ይደርሳል። ከዛ በኋላ ምላሽ እንግዲህ ትሰጠናለህ ብዬ ተስፋ አደርጋለሁ። እርስዎን እናመሰግናለን ስለመጡ፣ ታሪኮትን ስላካፈሉን በተመልካቾች ስም እናመሰግናለን። ኦፊሻል ባላደራው የሚለው 2 ጊዜ ደውያለሁ፣ አይመልስም። ቅድም ግን ስደውል በኋላ ቆይተህ ደውል ወይም ደውልልሃለሁ የተባልኩት ቁጥር ደግሞ ሳፋሪኮም፣ ይሄ ዛ ሚዲያው ላይ የለም። እሳቸው እንግዲህ በግል የመጀመሪያው ቀን ተሰጠኝ ያሉት ስልክ ማለት ነው። ቅድም እንደሰማችሁት አዎ ብሎ እያወራኝ ነው እንግዲህ ባላደራው ወይ ስለው አዎ ብሎ ወሬ ጀምሮልኝ ነበር። ከዛ በኋላ ነው እንግዲህ ቆይ ልደውል መልሼ ወይም ደውል ያለኝ። ይሄው እየደወልኩለት ነው። ሄሎ፣ ጤና ይስጥልኝ። ሰላም፣ ይሰማኛል። እንዴት ነህ? አለን። እሺ፣ መልሼ ደወልኩ። ያው መልሰህ ደውልልኝ ብለኸኝ ነበር። እሺ፣ አቶ ታምሩ የሚባሉ ግለሰብ እኔ ጋር መጥተው ነበር። እሱ ላይ ደውልለት 11 ቤት ላይ ሌላ ስልክ ነው። እሱ ላይ 11 ቤት ላይ ደውሉለት። ማን ላይ? አደራው ላይ እኮ እሳቸው በዚህ ስልክ ነው ግንኙነት ያደረግኩት ካንተ ጋር ነው እያሉ ያሉት። በዚህ ስልክ ነው እኔ ግንኙነት ያደረግኩት ከመጀመሪያው እስከ መጨረሻው ነበር በፊት። አሁን ሌላ ስልክ ቀይሯል። 11 ቤት ስለው ነበር፣ አሁን አጥቶታል። እሺ፣ 09 ቴክስት አድርግልህ። እሺ፣ ምንድነው? ቁጥሩን ቴክስት አድርግልኝ። ምናልባት ተመልካቾች እያዩ ስለሆነ እሳቸው ከመጀመሪያው ጀምሮ ተሰጠኝ ያሉት ቁጥር ይሄ ቁጥር ነው ኮንታክት ያደረጉት ከመጀመሪያው ጀምሮ ማለት ነው። ቅድምም እንግዲህ ላንተም ስደውልልህ ባላደራው ስልህ እንግዲህ አቤት ብለህ እያወራኸኝ ነበርና ካልሆንክ የግድ ነህ ልል አልችልም። ጥያቄውን ነው እሳቸው ጥያቄ ነው ይዘው የመጡት። ስለዚህ እኔ ጥያቄውን ማቅረብ ነው። ምክንያቱም እኔ ገለልተኛ ነኝ። ባንተም በእሳቸውም በኩል ያለው ነገር ምንድን ነው የሚለው ማወቅ ነው የምፈልገው። ስለዚህ እሳቸው በዚህ ቁጥር ነው ኮንታክት የተደረግኩት፣ በዚህ ቁጥር ነው ገንዘብ እንዳስገባ የተነገረኝ፣ ገንዘብ የሚገባልኝ የተረዳሁትም የመጀመሪያ ቀንም በዚህ ቁጥር ነው እያሉ ያሉት አቶ ታምሩ። ስለዚህ አሁን አንተ ደግሞ እኔ አይደለሁም ሌላ ቁጥር አለ ደግሞ እያልከኝ ነውና
ምናልባት ቁጥሩን ከሰጠኸኝ ቁጥሩን በዛ ቁጥር መደወል እችላለሁ። ታጫውቱም ወደ ጉዳዩ ቁጥሩን ባለ ጉዳዩ ቁጥሩን እሳቸው ይሄን ቁጥር ብቻ ነው በዚህ ቁጥር ነው ከመጀመሪያው ጀምሮ ኮንታክት ያደረጉኝ። ባላደራው የሚለው ለምሳሌ ኦፊሻሊ ባላደራው የሚለው ህዝቦች የሚያውቁት ማንም ሰው የሚያውቀው ቁጥር አለ። ባላደራው የሚለው ፔጅ ላይ ያለ 0961 ቤት እሱ ቁጥር አይነሳም። እሳቸው በዛ ቁጥር ምንም አይነት ግንኙነት አላደረኩም ብሏል። ስለዚህ የኔ ጥያቄ አንተ ባላደራው ነህ ወይንስ አይደለህም ነው? አይደለም። እሺ፣ ስለዚህ አንተ ባላደራው ካልሆንክ በዚህ ቁጥር እንዴት እሳቸው ግንኙነት ሊያደርጉ ቻሉ? በዚህ በ08 በዚህ ቁጥር 94 መጨረሻው 0706780894 በዚህ ቁጥር የመጀመሪያው ቀን ነው ያሉት እሳቸው። ቦሌ ሲያገኘኝ ና አባት ብሎ ታሪኬን ሰምቶ 20 ሺህ ብር ሰጥቶኝ ይሄን ስልክ ቁጥር ሰጠኝ። በዚህ ቁጥር ነው ከዛ በኋላ እየደወለልኝ የምንገናኘው ነው ያሉት። አንተ አቶ ታምሩን አታውቃቸውም? ይሄንን ማን የሰጠው ይሄን ቁጥር? አቶ ታምሩ እሱ የሰጣቸው ይሄን ቁጥር? ለምን እሳቸው የተሰጣቸው ነው እንጂ እሳቸው የተሰጠኝ ቁጥር ይሄ ነው። እዛው መኪና ውስጥ ሆነን ይሄው የኔ ስልክ ይሄ ነው ብሎ ሰጠኝ ነው ያሉት። ይሄንን ቁጥር እርግጠኛ ነህ? ይሄው ከስልካቸው ላይ አንስቼ በወረቀት የጻፉትን ተቀብዬ ነው የደወልኩልህ። ይሄን ቁጥር እሱ ሰጥቷቸዋል ለእሳቸው? እሳቸው ያሉት የራሱ ስልክ ለምን አልሰጣቸውም? የሰው ቁጥር ከሚሰጥ ማለት ነው። አዎ። ስለዚህ አሁን እሳቸው ያሉት ምን መሰለ፣ እኔ ያኔ ተረድቻለሁ በእነሱ ገባህ አይደለ? እኔ መንገድ ላይ ወድቄ ነበር። ከመንገድ ላይ አዝነው አነሱኝ ነው። አንስተው ቪዲዮ ቀረጹኝ። እግዚአብሔር ይመስገን ገንዘብ ተረዳሁ ነው እያሉኝ ያሉት ባላደራው ነኝ ብሎ። ስለዚህ ከዛ በኋላ ልክ ሊሄድ ስል ስልክ ቁጥር ሰጠኝ። ስልክ ቁጥር የሰጠኝ በዚህ ስልክ ደውል ብሎ ሰጠኝ ብሎ ይሄን ቁጥር ነው የሰጡት የተሰጣቸው። ስለዚህ ይሄን ቁጥር እሺ። ስለዚህ ከዛ በኋላ በዚህ ቁጥር ተደወለልኝ እሺ ነው እያሉ ያሉት። ስለዚህ አንተ ይሄን ቁጥር እንዴት ልትይዘው ቻልክ? አንተና ባላደራው ምንድን ነው የሚያገናኛችሁ? እኔ ጥያቄ አንተ አይደለሁም ካልከኝ ይሄን ስልክ ቁጥር እንዴት አንተ ጋር ሆነ? አስቶብኝ ነበር ጀመረው አስቶብኝ ነበር። እሺ ሌላ የምጠቀመው ስልክ ስለነበር አላወጣሁትም። አሁን አጋጣሚ በዚህ ስልክ የሚያገኙ ሰዎች ስላሉ ብዬ ወደ 2 ወር አካባቢ ስልኩ ጠፍቶ ነበር። እንደገና ነው። ባላደራውን ታውቀዋለህ? እኔ ከነመፈጠሩም አላውቀው። ቀድመው ራሱ ፈልገዋለሁ። ቅድም የእሱን ቁጥር ልስጥህ አልከኝ። ቅድም እኮ የእሱን ቁጥር ልስጥህ አልከኝ። አደራ የሚባል ጓደኛ አለኝ። ምናልባት እሱም ፈልገህ መስሎኝ ነው። ባላደራው ሳይሆን አደራ የሚባል ጓደኛ። እሺ ቅድም መጀመሪያ ምናልባት እሺ፣ ምናልባት ግን ተመልካቾች በደንብ ኖቲስ አድርገውታል ብዬ አስባለሁ። መጀመሪያ ስደውልልህ ባላደራው ነህ ወይ ስልህ አዎ ብለኸኝ ነበር ወሬውን የጀመርነው። ከዛ በኋላ አለመሰገድ ነኝ ከዮሃ ሚዲያ ስልህ መልሼ ልደውል አልከኝ። ይሆናል እሱ አሁን እኮ ሪያሊቲውን እየነገርኩህ ነው። ሰውየውን አላውቀውም። ሰውየው ደግሞ ባሰራው ነገር ጥፋተኛ አታርጉት ነው ነገር። እንዴ ሰውየውን ካላወቅኸው አንተ ለምን እኔ ነኝ ለምን አልከኝ? ደግሞ ይሄንን ነገር ደግሞ አሁን እናንተ ሰውየውን ዳይሬክት አግኝታችሁ መጠየቅ እንጂ ማን ነው ሰውየው? እሱን ራሱ ግለሰቡ አንተ ነኝ እሱን ፈልጋችሁ አግኝታችሁ እንዲህ አይነት ነገር ታውቃለህ ወይ ብላችሁ መጠየቅ እንጂ በሌለበት እኮ የሰው ስም ማንሳት እኮ ራሱ ወንጀል ነው። ጥሩ ነው። በማያውቀው ታሪክ አሁን በማያውቀው ከዚ እሱን ስም ማንሳት በራሱ እናንተን የሚያስጠይቅ ይመስለኛል። እኛ መጠየቅ ባለብን በሙሉ እንጠየቃለን። ለመጠየቅ ዝግጁ ነን። መጠየቅ አሁን ማድረግ ያለብህ ደግሞ አንተ እንደ ባለሙያም እንደ ጋዜጠኛም ዳይሬክት እሱን አፈላልገህ እሱን ስልክ አውቀዋለሁ ሚዲያ ላይ አለ ብለሃል። ትደውልና እንዲህ አይነት ነገር አለ ምንድን ነው ሀሳብ አለ ወይ የሰማኸው ነገር ከአንተ ጋር ኮንታክት አለ ብለህ መጠየቅ ያለብህ አንተ ነው። እሱን ማለት ነው
የሂደቱም ባለቤት አንተ ለምን እኔ ነኝ ባላደራው አልከኝ? አደራ የሚባል ልጅ አለ። እሱ ሲጠፋባቸው አንዳንዴ እኔ ጋር ይደውላሉ። ከዛ ጋር መሳት እየሆነ እሺ፣ አንተና እንግዲህ በዚህ ቁጥር እስከ ቅዳሜ ዕለት ድረስ እየተደወለላቸው ነበረ ለእኚህ ሰውዬ ለአቶ ታምሩ እስከ ቅዳሜ ድረስ እስከ ከትላንት ወዲያ ድረስ ተደውሎ እንደውም የመጨረሻው 6000 ብር ከትላንት ወዲያ ነው ተደውሎ የገባው። ስለዚህ በዚህ ስልክ ቁጥር ነው ኮንታክት እያደረጉ የነበረው። ስለዚህ ምንድነው ግንኙነቱ? በዚህ ስልክ ቁጥርና በእሳቸው መካከል ያለው ግንኙነት ምንድነው? እንግዲህ ከዚህ በፊት ምናልባት ተቀምበት የነበረው ስልኩን የዘረፈው ሰውዬ ወንጀል ተጠብቆበት ይሁን አይሁን አላ ስለዚህ አንድ ስልክ ከኬሱ ሲጠፋ ወደ አንተ ሲመለስ ብዙ ነገር ይሰራበታል አይደለም? ስለዚህ በዚህ ቁጥር ነው ገንዘብ ሲላክ የነበረው። በዚህ ቁጥር በዚህ ቁጥር ገንዘብ ላክ ተብዬ አቶ ዮሐንስ ለሚባል ሰው ነው ገንዘብ የላኩት ብለዋል። ምናልባት ሄሎ እሺ፣ ዘግቶታል። እንግዲህ ግራ ያጋባል። እሱም ባላደራው ባለው ስልክ ደውል ምናልባት ላልከኝ በሱ ስልክ ነው ደግሜ ካንዴም ሁለቴ የደወልኩት በቀጥታ ህዝብ በሚያውቀው ስልክ ማለት ነው። ከዛ በኋላ ደግሞ እሳቸው ከመጀመሪያው ቀን ጀምሮ አውቀዋለሁ ባሉት ስልክ ነው መደወል የምንችለው። ስለዚህ እሳቸው አውቀዋለሁ የሚሉት ስልክ ይሄ ቁጥር ነው። ስለዚህ ይሄ በዚህ ቁጥር ደወልኩኝ። ስደውል መጀመሪያ አደራና ባላደራው በጣም የተለያየ ነገር ነው በመጀመሪያ ደረጃ መታወቅ ያለበት። ማለት እኔ ሊመስል የሚችል ነገርና ላይመስል የሚችል ነገር እኮ አለ። ባላደራው ነህ ወይ ስል አዎ ብለኸኝ ነው አይደል? የመጀመሪያው ወሬ የተጀመረው። ከዛ በኋላ አለምሰገድ ነኝ ከዮሃ ሚዲያ ስልህ ቆይ አንድ ጊዜ ልደውል ወይም ደውልልኝ አልከኝ። አሁን ደግሞ ስደውል አይ ስልኩ ጠፍቶ ስልኩ አሁን ተገኝቶ እሱ ጋር ደውልለት። እነዛን ፕሮሰሶችማ መሄድ ያሉብንን ነገሮች እኮ እኛም እንደ ቲም እናውቀዋለን። ስለዚህ ያንን አውቀን የደወልነው የተፈጠረው ነገር ምንድነው የሚለውን ህግ በደንብ አድርጎ ያጣራዋል። በነገራችን ላይ የህግ አካላት ያጣሩታል። ይሄን ቁጥር ይዘው የነበራችሁ ኮንቨርሴሽን ሁሉም ነገር ዛም ላይ ስላለ ያንን ነገር በዛ ማጣራት የሚቻል ጉዳይ ነው። ድምጽን ሲሰሙት ራሱ እሱ ነው ብለውኛል። እንግዲህ ቪዲዮ ላይ ተመልካቾች እንዳያችሁት ነውና ስለዚህ ያለው ነገር ምንድነው ነው የኛ ጥያቄ ምንድነው ነው። ያው አንድ ሰው ተበድያለሁ በችግሬ ላይ ሌላ ችግር ተጨምሮብኛል ነው እኛ አባት እያሉ ያሉት። ስለዚህ ያለው እውነታ ምንድነው የሚለውን ለማወቅ ነው እኛ ጥረት የምናደርገው። ለመጨረሻ ጊዜ ለማንኛውም ለኦፊሻሊ ባለው ስልክ ላይ ደውላለሁ። ከዛ በኋላ እንግዲህ ምናልባት ምላሽ ካገኘን ደስ ይለናል። ለመጨረሻ ጊዜ እደውላለሁ በዚህ ያው እንግዲህ እኔ እንደተረዳሁት የተረዳችሁ አላችሁ ብዬ አስባለሁ። ዋናው ነገር ግን አባታችን ያለውን የጀመሩትን ጉዳይ በህግ መሄድ ጀምረዋል። ስለዚህ በህግ እስከ መጨረሻው ደረጃ ድረስ ሄደው ምንድነው የተፈጠረው፣ ለማን ነው ገንዘብ ያስተላለፉት? እርሶ እንግዲህ እዚህ ጋር ባሳቢ መረጃ መሰረት በግልጽ የተቀመጠ አካውንት አለ። ማን ነው ይሄ ግለሰብ? ይሄ ቁጥርስ የማን ነው? ከዚህ ቁጥር ጋር ነበር እንግዲህ ግንኙነት የነበሩት ደውላለሁ እያሉ የነበረው። ስለዚህ ምንድነው ይሄ የሚለውንም እርሶ ራሱ ማጣራት ይችላሉ ማለት ነው። ይሄው እንደሰማችሁት ነው፣ አይመለስም ይሄኛውም ስልክ። ስለዚህ ያለው እውነት ምንድነው የሚለውን እንግዲህ ምላሽ ካላችሁ መምጣት ትችላላችሁ። በራችን ክፍት ነው። እኛ ገለልተኞች ነን። የተፈጠረው ነገር ምንድነው፣ እሳቸው ያቀረቡት ታሪክ ይሄ ነው። መልእክት በተላለፈላችሁ ወገን ካላችሁ ደግሞ መታችሁ ምላሽ ልትሰጡን ትችላላችሁ ማለት ነው። እንግዲህ የተከበራችሁ ተመልካቾቻችን እንግዲህ ከዛ ከቀደመው ቀረጻ በተለየ አለባበስ በተለየ ሁኔታ የተገኘሁትኝ እንግዲህ ያንን ቀረጻ ካካሄድን በኋላ ከቀናቶች በኋላ ነው ዛሬ በድጋሚ የመጣሁትኝ። በድጋሚ የመጣሁበት ምክንያት ምንድነው እንግዲህ ጉዳዩ እንደተከታተላችሁት
እኚህ ግለሰብ ባላደራው በሚል እንግዲህ እሱ በቀረጸኝ ባስተላለፈኝ ፕሮግራም ላይ ከዛ በኋላ እንግዲህ ተጭበርብሬ ያለው ነው ያሉትና ያኔ እናንተም እንደተከታተላችሁ ደጋግሜ ለመደወል ሙከራ አድርጌያለሁ። በጣም ደጋግሜ ማለት ነው። ይሄው በምትመለከቱት በሚዲያ ስልካችን ማለት ነው በጣም በተደጋጋሚ ጊዜ ለመደወል ሞክሬያለሁ። ባላደራው የሚለው ኦፊሻሊ የተቀመጠው ስልክ እየተነሳልኝ አይደለም። ከዛ በኋላ ግን ሰውየው ያው የተናገሩት ቁጥር አለ አይደለ? ቅድም እንደተከታተላችሁት በዛ እሳቸው ባሉን ቁጥር ስንደውል እንግዲህ አንድ ጊዜ ነኝ አንድ ጊዜ አይደለሁም የሚል ምላሽ ነው እንደተከታተላችሁት እናንተም ያገኘሁት። እንግዲህ ዛሬ ደግሞ ሌላ ቁጥር በነገራችን ላይ ካለ ብዬ ኢቭን መቄዶንያ ራሱ ደወልኩኝ። እዛም በአንድ ቪዲዮ ላይ ስላየሁት እዛም ደውዬ ነበር። ግን ያን እዛ ላይ ኦፊሻሊ ያለውን ስልክ ነው የላኩልኝ ሰው። ይሄ ቁጥር ያው መጀመሪያም ነበረኝ እኔም ደጋግሜ እየሞከርኩት እንደነበር ተመልካቾችን ታስታውሳላችሁ። አሁን ከሰራ እንግዲህ አሁንም ዛሬም ተስፋ አልቆረጥንም። ምክንያቱም እኛ ያው ፕሮግራም የምንሰራው በገለልተኝነት ነው እንደሚታወቀው። ሰዎች ከስም ማጥፋት ወይም ከሌላ ነገር አንጻር እንዳይታይ ስለምንፈልግ በዚህ ደረጃ ደጋግመን ሙከራ እናደርጋለን ማለት ነው። በዛኛው ወገን ያለው ሰው ሀሳቡን እንዲገልጽልን ማለት ነው። ስለዚህ አሁንም እደውላለሁኝ ቢነሳልን ከሆነ እንግዲህ በሱ በኩል ያለውን ምላሽ እንሰማለን ማለት ነው። እንግዲህ ተመልካቾች ስልኩ እየተመለሰልን አይደለም። ኤኒዌይስ እንግዲህ ባለታሪካችን ሲሉ የነበረው ባላደራው ነው። ባላደራው የሚል ነው ስልክ የተሰጠኝ ባላደራው በሚል ነው የሚለው። እሳቸው ቪዲዮውን ደግሞ ያቀረቡበት ወይም ቪዲዮ የቀረበበት ፕሮግራም መልእክተኛው ነው። መልእክተኛው ላይ ምንም አይነት ኮንታክት ማድረጊያ ስልክ የለም፣ አልተቀመጠም። ይሄው ኦፊሻሊ እዚህ ጋር እንደሚታየው ቪዲዮ የቀረበው መልእክተኛው ላይ ነው። መልእክተኛው ላይ ምንም አይነት ስልክ የለም። ባላደራውና መልእክተኛው ምን ያገናኛቸዋል? ምን አያገናኛቸውም? እኔ የማውቀው ነገር የለም። ግን እሳቸው ባላደራው በሚል እየተወራ መልእክተኛው የሚል ቪዲዮ እንትን ፖስት የሚደረግበት ቻናል ላይ ነው ፖስት የተደረግኩት። ደጋግሜ ስጠይቃቸው ምናልባት ካስተዋላችሁ እርስዎ እኮ የቀረቡት መልእክተኛው ላይ ነው ስላቸው፣ አረ ባላደራው ነው እኔን ያቀረበኝ እያሉ በጣም በተደጋጋሚ ጊዜ እያነሱ ነው ሀሳብና ስለዚህ እዚህ ጋር ያለውን ነገር ለማጥራት ምናልባት እንግዲህ ምላሽ ብትሰጡን። ምክንያቱም እኛ የማንም ስም እንዲጠፋ አንፈልግም። በተለይ ደግሞ እንደዚህ በጎ አድራጎት ላይ የምትሳተፉ አካላት ከበጎ ስራችሁ እንድትቆጠቡ አንፈልግም። በጎ ማድረግ የሰዎችን ችግር መፍታት በጣም የሚያስደስት ነገር ነው። ስለዚህ ያን አበረታታችሁ እንድትቀጥሉ ነው እኛ የምንፈልገው። እንደዚህ አይነት ክሊር ያልሆኑ ነገሮች ሲኖሩ ደግሞ ይህን ነገር ክሊር ማድረግ ተገቢ ነገር ነው ብዬ አስባለሁ። ምክንያቱም እኛ አባት እንግዲህ እንደተከታተል ነው 260 ምናምን ሺህ ብር ተሰብስቦልኝ 206 ሺህ ብሩን ተቀበሉኝ። ይሄ የሆነበት ምክንያት እንግዲህ አሁን እኔ በአንጻራዊነት እንደው ሁላችሁም ለመመልከት ከቻለን እኚህ ግለሰብ እያሏት ለምሳሌ ከጊዜ በኋላ ከቀናት በኋላ ከሳምንታት በኋላ በሌላ ስልክ ተደውሎ ይሄ ድርጊት ተፈጽሞ ቢሆን ኦኬ ሰንበዲ ስልካቸውን ፐብሊክ ስለሆነ ከዛ ላይ ደውሎ አጭበረበራቸው ወይም የሆነ ነገር አደረጋቸው ብለን ማለት እንችል ይሆናል። እሳቸው በእለቱ በዛው ዕለት በዛው ቅስፈት ቪዲዮ ከተቀረጸ በኋላ ይሄው በዚህ ስልክ ታገኘኛለህ ተብሎ በተሰጣቸው ስልክ ነው ይሄ ነገር የተፈጸመባቸው። ምንድን ነው ያለው እዚህ ጋር? ይሄን ኃላፊነት ማን ነው የሚወስደው? ይሄንን ክሊር ለማድረግ ነው እኛ በዚህ ደረጃ ስንደውልላችሁ የነበረው። ሄሎ ጤና ይስጥልኝ። ሰላም እንዴት ነህ? እግዚአብሔር ይመስገን ሰላም ነው አለን። እግዚአብሔር ይመስገን። ባላደራው እሺ፣ አለም ሰገድ ባላለሁ ከዮሃ ሚዲያ ነው ምደውልልህ። እሺ እንዴት ነህ? ሁሉ ሰላም? እግዚአብሔር ይመስገን። መልእክት ያስቀመጥክልኝ ነው እቺ ነው ሁሉ ሰው ስለሚደውል መልእክት አስቀምጭ። ያው ደውዬ ነበረ ምናልባት እንግዲህ እንዳልከው ብዙ ሰው ስለሚደውል ለዛ ነው መልእክት የሚያስቀምጥኩት። ይቅርታ በጣም እሺ። ምንም ችግር የለውም። እንዴት ነህ? እግዚአብሔር ይመስገን ደህና አለሁ። አንድ ጉዳይ ወደ እኔ መጥቶ ነበረ። አንድ አባት መጥተው ከዚህ በፊት ባላደራው አግኝተው ነበረ። መንገድ ላይ አግኝተው አግዞኝ ነበረ ማለት ሰዎች እንዲያግዙኝ ቪዲዮ ሰርቶልኝ ሰዎች አገዙኝ
ከዛ በኋላ እነዛ ሰዎች ካገዙኝ በኋላ እዛው ቪዲዮን እንደሰራንና እንደጨረስን ቦሌ መድኃኒዓለም ሸገር ገባ ብሎ እዛ ጋር ነበር ያገኘኝ። ከዛ በኋላ ሰዎች አገዙኝ። ቪዲዮ ተቀምጦ ስልኬ አካውንቴ ተቀምጦ ሰዎች አገዙኝ አሉና ወደ እኔ መጡ። ሶ ምንድነው ዋናው የመጀመሪያው ጥያቄ የኔ እሳቸው እንግዲህ አንተን አግኝተው ከቪዲዮ ከተቀረጹ በኋላ ቪዲዮን አንተ ላይ አላገኘሁትኝም። እኔ ቪዲዮን ያገኘሁትኝ መልእክተኛው የሚል ፔጅ ላይ ነው ቪዲዮን ያገኘሁት፣ የእሳቸውን ቪዲዮ ማለት ነው። ባላደራውና መልእክተኛው ይገናኛሉ? አይ ያው የምንሰራቸው ስራዎች ተመሳሳይነት ቢኖረው በአካል ግን እንለያያለን። ኦኬ። እኔ ባላደራው እባላለሁ። መልእክተኛው ደግሞ የሚባል ወንድም አለኝ። ማለት ያው መጀመሪያ ይሄንን የእርዳታ ስራዎች የጀመረ ሰው ነው መልእክተኛ ይባላል። እኔ የእሱን ስራዎች አይቼ መንፈሳዊ ቅናት አድሮብኝ ነው የጀመርኩት እና ያው ሁለታችንም ፊታችንን ደብቀን ስለሆነ የምንሰራው ሰው ይመሳሰልበታል። መልእክተኛው ባላደራው አንድ ሰው አድርጎ ነው የሚያስበው እንጂ መልእክተኛው ራሱን የቻለ ሌላ አንድ ሰው ነው። ባላደራው ደግሞ ሌላ ራሱን የቻለ አንድ ሰው ነው። ኦኬ። ስለዚህ አንተ እሳቸውን አግኝተክ ቪዲዮውን ከሰራ በኋላ አንተ ላይ ለምን አልተለቀቀም? ለምን እዛኛው ላይ ተለቀቀ? እኔ አሁን ማን ናቸው በስህተት ሊሆን ይችላል ነው የምልህ። በስህተት ስልህ ምናልባት ሲያስረዱ እሳቸው ባላደራው እንዳልኩ ባላደራውና መልእክተኛው ስለሚመሳሰልባቸው ባላደራው ብለው ሊሆን ይችላል እንጂ አሁን ለምሳሌ የመልእክተኛው ቪዲዮ በፍጹም በእሱ ያገኛቸው ሰዎች እኔ ላይ ሊለቀቅ አይችልም። እኔም ደግሞ እንደዛም ተለቆም አያውቅም ጨራሽ ማለት ነው። ሜቢ መመሳሰል ኖሮባቸው ብዙ ሰዎችም ስለሚሳሳቱ ነው የምልህ። ለምሳሌ አሁን የኔ ፕላትፎርም ላይ ሰዎች ሂደው ቪዲዮዎች ሲያዩ መልእክተኛው እግዚአብሔር ይስጥልኝ ብለው ራሱ ኮሜንት ይጽፋሉ። እሱ ጋርም ደግሞ ሄደው ባላደራው እንደዚህ ላሉ የመመሳሰል ነገር ስላለ። እሺ፣ አቶ ታምሩ ነው የሚባሉት ሰውየው። ቪዲዮን ልላክል ካለ ይኸው ቪዲዮን ከታች ልክልሃለሁ። አሁን ምናልባት የኔ ጥያቄ ምንድን ነው መሰለህ፣ ቪዲዮን ልክልሃለሁ፣ ይኸው ማየት ትችላለህ። የኔ ጥያቄ ምን መሰለህ፣ አቶ ታምሩ ከአንዴም ቢያንስ 5፣ 6፣ 7 ጊዜ ነው ደጋግሜ የጠየኳቸው። መልእክተኛውና ባላደራው በጣም የተለያዩ፣ ስሙ ራሱ ይለያያል። ማለት ይሄኛው ባላደራው ይሄኛው መልእክተኛው ነው የሚለው። እርሶ ያገኙት ማንን ነው ስላቸው፣ ሸገር ህንፃ ገባ ብሎ ጂም ቤት ይሰራል ባላደራው። ይሄው ስልክ የሰጠኝ ደግሞ ከቪዲዮ በኋላ የሰጠኝ ስልክ ብለው አንድ ስልክ ቁጥር ነገሩኝ። በዚህ ቁጥር ማግኘት ትችላለህ እኔም ብለው በነጋታው እኔ ሰዎች ገንዘብ አሰባሰቡልኝ። ማለት ተላከልኝ ገንዘብ አሉ። ከብዙ ቦታ ከሀገር ውስጥ ከውጭ ሀገር ገንዘብ ተላከልኝ። ወደ 260 ምናምን ሺህ ብር አካባቢ ተላከልኝ። በጣም አመስግኜ ደስ ብሎኝ በነጋታው ተደወለና ባጃጅ ሊገዛላችሁ ነው፣ ባጃጅ ሊገዛላችሁ ስለሆነ ገንዘብ ማስገባት አለብህ ተብዬ ይህን ሰው ኮንታክት አድርግ ተብዬ የግለሰብ ስምና አካውንት ተሰጥቶኝ ከ260 ሺህ ብሩ 206 ሺህ ብሩን አስገባሁኝ። አካውንቱን እንትኑን ይዘዋል፣ ስቴትመንታቸውን ይዘዋል እኔ ጋር ሲመጡ። እኔ አሁን ጥያቄ እኚህን ግለሰብ ታውቃቸዋለህ ወይ ነው? አዎ ከፍተኛ ጥያቄ። አሁን እኔ ደግሞ ልመልስ እንደምችለው አሁን በጣም ብዙ ሰው ነው የማገኘው። እሺ በስም ላስታውስ አልችልም፣ አንድ ባላየዋቸው። ሁለተኛ ነገር አሁን ቅድም ስታወራ አንተ ጂም የሚሰራ ብለህ አይደለ? ምንም ቦሌ ጀርባ ጂም የሚሰራ ብለው ነግረውሃል መሰለኝ። ብለዋል፣ እሳቸው ብለዋል። እኔ አልሰራም። አሁን ለምሳሌ ቦሌ አካባቢ ጂም ምናምን በእርግጠኝነት እንደነገርኩ ሊሆን የሚችለው እንደዛ ወይ ሜቢ አንዳንድ ፌክ አካውንቶች አሉ። ፌክ አካውንት ብለህ ለምሳሌ በጣም እያስቸገሩ ነው ያሉ እኛን ራሱ ማለት ነው። በጣም ብዙ ተከታይ ነው ያላቸው። መልእክተኛው ብለው ይከፍቱና የኔንም የእሱንም ቪዲዮ ይለቃሉ። አንተ ትክክለኛው ቪዲዮን ያገኘው የመልእክተኛው ቻናል ላይ ነው። መልእክተኛው የሚለው የቲክቶክ ቻናል ላይ ነው የእሳቸው ቪዲዮ ያለው። ሚሊዮን ምናምን ያለው ከ1 ሚሊዮን በላይ እንደዛ ከሆነ ትክክለኛው ላይ ነው ያገኘው። አይ ምን ልልህ ፈልጌ ነው፣ ሰዎች አንዳንዴ ፌክ አካውንት አለ እንደነገርኩህና ለሌላ ለግል ጥቅማቸው ስለሆነ እነዛ ሰዎች የሚጠቀሙበት መልእክተኛውን ባላደራ እያሉ የሚለቀውን ቪዲዮ መልእክተኛው የሚለቀውን ቪዲዮ እየወሰዱ የራሳቸው ላይ ይለቃሉ። ሰሙን ስታየው መልእክተኛው ይላል፣ ፕሮፋይል ፒክቸሩ የባላደራው ነው ያለው። ገብቶሃል? ሰውን ግራ የማጋባት ነገር። እኔ ይሄን ጥያቄ
አንስቻለሁ። በእርግጥ ለሳቸውም ምናልባት ቪዲዮውን ስታየው ትረዳዋለህ ብዬ አስባለሁ። ምክንያቱም አንዳንዴ ሰዎች መጥተውም ደግሞ ዝም ብለውም ስም ለማጥፋት እንደዚህ በተለይ በጎ ስራ ላይ ያሉ አካላትን ስም ለማጥፋት ሆነ ብለው ሊመጡ የሚችሉ አካላት ይኖራሉ ብዬ ኤክስፔክት አደርጋለሁ። የኔ ጥያቄ ግን አሁን የኚህ ግለሰብ የኚህ አባት ታሪክ ምናልባት ቪዲዮን እያየኸው ብታወራኝ በጣም ደስ ይለኝ ነበረ። እሺ ላውራው ላክልኝና አሁን ብትልክልኝም ማየት ይችላል። ሄሎ እሺ አይቼዋለሁ። አየኸው ቪዲዮን? እሺ ታውቃቸዋለህ ግለሰቡን? እንደነገርኩህ እኔ አላውቃቸውም። መልእክተኛውን ኮንታክት ነው ማድረግ ያለብህ። እሺ እንደነገርኩህ ነው ተመሳስሎባቸው ነው የሚሆነው። ምክንያቱም የኔ ቻናል አይደለም ይሄ ቻናል። እንደነገርኩህ ቻናሉ የተለቀቀው ነግሬሃለሁ፣ ላንተም ለተመልካቾቼም ነግሬሃለሁ። መልእክተኛው የሚል ኦፊሻል ፔጅ ላይ ነው የተለቀቀው ቪዲዮ የተለቀቀው። እሳቸው ግን በጣም አስጠንቅቄም ደጋግሜም የጠየኳቸው መልእክተኛውና ባላደራው የትኛው ነው? በፍጹም መልእክተኛው የሚባል ስም ባላደራው ነው። ከዛ ስልክ ቁጥር ስላቸው ይሄን ቁጥር ታውቀዋለህ? 0907 አይ አላውቀውም። ምን ያው ብዙ ጊዜ የምናገኛቸውም ሰዎች አብዛኞቹ ስልክ አይኖራቸውም። አይደለም የእሳቸውን አይደለም የምልህ ይሄን ቁጥር አንተ ታውቀዋለህ ወይ ነው የምልህ። ለእሳቸው የተሰጣቸው አንተን ማግኛ ተብሎ ባላደራው በዚህ ቁጥር ታገኘኛለህ ተብሎ የተሰጣቸው ስልክ ቁጥር በወረቀት የዛን ጊዜ ከመኪና ውስጥ መዝግቤ ብለው ከነ ወረቀቱ ፎቶ አለኝ። ኦኬ እኔ አላውቅም ራሽ እንደነገርኩህ። እሺ አግኝቻቸውም አይቼውም አላውቅም። ቲክቶክ ላይ አይቻቸዋለሁ። መልእክተኛው የለቀቀው ሰዓት ላይ እንደ ማንኛውም ሰው ሲመጣልኝ አይቼዋለሁ። ከዛ ውጭ ግን አግኝቻቸውም አይቻቸውም አላውቅም። ከዛ ውጭ ምናልባት አንተም ጥያቄ መጠየቅ የምችለው ያገኛችሁ ሲመጣ ምን አይነት መኪና ነበረ የያዘው? እነዚህ አይነት ጥያቄዎች ምን ብለው ብዙ ጥያቄ ጠይቄያቸዋለሁ። እኔ መጠየቅ ያለብኝን ጥያቄ ጠይቄያቸዋለሁ። እንደውም ፊቱን እንዳላይ ከጀርባ እኔን አስገብቶኝ ፊቱን እንዳላይ እንደዚህ አድርጎ በስልክ እኔ ቀረጸኝ ነው ያሉት። የኔ ቪዲዮዎች ላይ ብታይ እያንዳንዱ ባላደራው የሚለው ላይ ገብተህ ብታይ ሰው ከኋላ ተቀምጦ አያውቅም። ጋቢና ነው የሚቀመጥ። የሚለየንም አንድ እሱ ሁልጊዜ መልእክተኛው ከኋላ ነው ሰዎች የሚያስቀምጠው። የምንነዳው መኪና ጨምሮ ይለያያል። ገብቶሃል? እንደነገርኩ ነው ቅድም። እሳቸውም ትልቅ ሰው ስለሆኑ የመመሳሰል ነገር አለ። እንኳን እሳቸው ሶሻል ሚዲያ ላይ በጣም አክቲቭ የሆነ ሰው የሁለታችንንም ስራዎች የሚያይ ሰው ይሸወዳል። መልእክተኛው ባላደራው የመመሳሰል ነገር አለ ሲጠራ ማለት ነው። በእርግጠኝነት እንደዛ ነው የሚሆነው። እሺ እንግዲህ እኔ አሁን የሚገርመው እሳቸው በሰጡኝ ቁጥር ስደውል ይሄ ስክሪን ላይ የማሳየው ቁጥር ማለት ነው አሁን የነገርኩ ቁጥር፣ በዙ ቁጥር ስደውል መጀመሪያ ሃሎ ባላደራው ስል አዎ ብሎኝ አውርቶኝ፣ ከዛ በኋላ መልሰህ ደውል ወይም መልሼ እደውላለሁ ብሎ ቆይቼ ስደውል ደግሞ አይደለሁኝም ብሎ አውርቶኛል። ለምሳሌ እኔ ልክ ስደውል ገና የመጀመሪያ ኮንቨርሴሽናችን ሃሎ ባላደራው ስል አዎ ነበር ያለኝ። አዎ ብሎ አውርቶኝ ከዛ በኋላ ከዮሃ ሚዲያ ነው አለምሰገድ ነኝ ስል መልሰህ ደውል ወይም መልሼ እደውልልሃለሁ አለኝ። ከዛ በኋላ ቆይተው ሳገኘው ያው እኔ አይደለሁኝም የሚል ምላሽ ነው የሰጠኝ። ኤኒዌይስ እኔ አሁን ትልቁ ነገር ያው ግልጽ ማድረግ ስላለብኝ መጠየቅ ስላለብኝ ነው ተደጋጋሚ ያው ስልክህንም የሞከርኩትኝ። ከዛ ውጭ ግን ምናልባት መጠየቅህ በመጨረሻ ባላደራውን ያው አውቀዋለሁ ስላልከኝ እሱን ማግኛ ኦፊሻል የተቀመጠ ስልክ የለም። ኢሜይል ነው የተቀመጠው። በዛ ኢሜይል ጽፌያለሁ። ባላደራው መልእክተኛውን ቪዲዮ እዛ ላይ ስለተለቀቀ ማለት ነው። እንዳልኩህ ግለሰቡ ያሉት ግለሰቡን መጠየቅ ትችላለህ። ግለሰቡ ያሉት በቀጥታ ባላደራውን ነው እኔ ያገኘኝ የማውቀው ምን ያሉት። መልእክተኛውን ለማግኘት ግን ኦፊሻሊ የተቀመጠ ስልክ የለም። ኢሜይል ነው ያለው። ኢሜይል አድርጌለታለሁ። ስለዚህ እኔ አውቀዋለሁ ስላልከኝ ምናልባት ስልኩን ብትሰጠኝና እሱንም ብጠይቀው ደስ ይለኛል። እልክልሃለሁ። እሺ አንድ ማውቀው ስልክ አለ የእሱ። እሺ እልክልሃለሁ። እሺ አመሰግናለሁ። እሺ እኔ በጣም አመሰግናለሁ። እንደሰማችሁት ነው እንግዲህ ባላደራው ስልክ ልኮልኛል፣ መልእክተኛው ሚል ስልክ። ስለዚህ እሱ ጋር ደግሞ ልደውልለትና ያለው ነገር ምንድነው የሚለውን እንስማ።
number you dialed is not answering. Sorry. ስልኩ አይሰራም። እንደሰማችሁት ምናልባት ባላደራ የሰጠኝ መልእክተኛውን ማግኘት የምችልበት ቁጥር አሁን እየሰራ አይደለም። እንደተከታተላችሁት ከሰራ እንግዲህ ለማግኘት ሙከራ እናደርጋለን። ኢሜይል አድርጌያለሁ ለመልእክተኛው። ስለዚህ ኢሜይሉን አይቶ ምላሽ አልሰጠኝም። በዚህም ስልክ ደግሞ ቴክስት አደርጋለሁኝ። እዛ ላይ እንዳየሁት እንግዲህ ኦፊሻሊ የተቀመጠ ስልክ የለም። ስለዚህ ምናልባት በዚህ ስልክ መልእክት አስቀምጥለታለሁ። እንደዛ ያን መልእክት አይቶ ከደወለልኝ ምላሹን ማካተት ይሆናል። ትልቁ ነገር ግን ዋናው የእኚህ ግለሰብ ጥያቄያቸውን አቅርበዋል። ስለዚህ የእሳቸው ጥያቄ ባላደራው በሚል ስም ባላደራው ነኝ ወይ አታውቁኝም ወይ በሚል ስም ተቀርጬ ቪዲዮ ተለቆ ገንዘብ ተረድቼ ያንን የተረዳሁትን ገንዘብ ግን መልሶ እንዲወጣ ተደረገ። ወይም ባጃጅ ይገዛልሃል ወይም እንደዚህ ነገር ተብዬ ገንዘቤ እንዳለ ሰው የኢትዮጵያ ሕዝብ የረዳኝን ገንዘብ መልሼ አጥቻለሁ ነው ጥያቄያቸው። ስለዚህ ይሄ ጥያቄያቸው አሁን እኛም ቅድም ምናልባት በቪዲዮ ላይ እንደተከታተላችሁት ሁላችሁም በደንብ አጽንኦት ሰጥቼ የጠየኳቸው ጥያቄ ነበር። ባላደራው የሚባል ሰው አግኝቶኝ ቪዲዮ ቀረጸኝ ነው ያሉት። ቪዲዮቸው ደግሞ የተላለፈው መልእክተኛው ላይ ነው። ደጋግሜ ጠይቄያቸው ነበር እንዴት ሊገናኝ ቻለ ይሄ ነገር ብዬ። እንግዲህ በቃ ሊሆን ይችላል ብለው ነው እሳቸው ያለፉት። ስለዚህ ጥያቄው በቃ ይህን ግለሰብ ምናልባት ባላደራው ያው እንደማታውቃቸው ነግረህናል። መልእክተኛው አንተ ቪዲዮ ላይ ነው ይሄ አንተ ነህ ፖስት ያደረግከው ይህን ቪዲዮ። ስለዚህ ጥያቄያቸው ይሄ ነው። ስለዚህ ይህን ጥያቄያቸውን ምላሽ ስጣቸው። አግኝታቸውም ይሁን ደውለህላቸውም ይሁን ምላሽ ስጣቸው። ምላሽ ነው እሳቸው የሚፈልጉት ምላሽ ነው። ስለዚህ ምላሹ እንደምትሰጣቸው ተስፋ አደርጋለሁኝ። አመሰግናለሁ።